የምናገርበትን ርዕስ በደንብ አስተውሉና ያዙልኝ የምትጽፉ ሰዎች። ምንድን ነው ያልኳችሁ? መንግስትን የሚቀበሉት እነማን ናቸው? እንደ ሐዋርያው ጴጥሮስ አስተምህሮት ከሆነ እንደነ ያዕቆብ ሐዋርያው ያዕቆብ አስተምህሮት ከሆነ የዳኑትን ሰዎች መዳናቸውን ዕለት ዕለት ፈጽሙ፣ እንደገናም ደግሞ ቅዱሳን ተብለው የተጠሩትን ሰዎች ወደ እግዚአብሔር መንግስት በሙላት መግባት ይሰጣችኋል እያሉ እንዲያስተምሩ በጽሁፍም እንዲገልጡልን ከተገደሉ ይሄ ድነናል ብለን የምናበቃለት ወይም ደግሞ ጨርሰናል ብለን የምንኖረው ኑሮ ውስጥ ሳይሆን ያለ ነው። በሙላት ለመግባት ዋጋ የሚጠይቅ ዋጋ መክፈልን የግድ የሚያደርግ በጣም በተለይ በምንኖርበት በዚህኛው አሁን ባለንበት ትውልድ ሁሉ ነገር አክሰስብል ለመሆን ዋጋ የማያስከፍል ሆነው ምንም ነገር በጣም በፈጠነ በቀለለ መንገድ ወደ እጃችን የሚገባበት ብዙ ነገር በጣም በፈጠነ መልክ ወደ እኛ የሚመጣበት አይነት ወቅት ላይ ስለምንኖር ለብዙ ሰዎች ዋጋ መክፈል፣ ለብዙ ሰዎች ኦርጋኒክ መሆን ፕሮሰስ ማድረግ፣ ለብዙ ሰዎች እያንዳንዱ ቀን ስቴፕ ባይ ስቴፕ ደረጃ በደረጃ መጓዝ ያታከተበት በጣም ብዙ ሾርት ከቶች የሚቻሉበት እና ሌላው በለፋው ልፋት መኖር የቀለለበት ስለሆነ ኢየሱስ ክርስቶስና ደቀ መዛሙርቶቹ ያስተማሯቸውን ትምህርቶች መስማት በጣም ለጆሮ ራሱ የሚከብድበት ጊዜ ነው። ይህንን እንድታውቁ ፈልጋለሁ አለው ጢሞቴዎስ ጳውሎስ። በመጨረሻው ዘመን እንደዚህ ያለ ዘመን ይመጣል። ሰዎች በጣም ገንዘብን የሚወዱ፣ በምድር ላይ ያለ ተድላና በምድር ላይ ያለ ነውርን ኃጢአትን የሚወዱ፣ ንጹሑን ትምህርት መታገስ የማይችሉ ይሆናሉ። ምክንያቱም ለጆሮ ስለሚከብድ። ይህንን አስተውል፣ አስጨናቂ ዘመን ይመጣል። ሰዎች ንጹሕ ትምህርትን ዋጋ የሚያስከፍለውን ክርስቶስ ኢየሱስ የተጋደለለትን አባቶች የተጋደሉለትን ትምህርት የማይታገሱበት ዘመን ይመጣል። ተጠንቀቅ፣ እንዲህ አይነት ትውልድ ይመጣል። አንተ ግን የእግዚአብሔር ሰው አለው፣ የተሰጠህን አደራ በስነ ስርዓት ያዝ። የእግዚአብሔርን ቃል የማያሳፍር ሰራተኛ ሆነ እውነተኛ በሆነ ማንነቱ ግለጠው። ስለዚህ ልንሰማቸው የሚገቡ ነገሮች አሉ ብዬ አስባለሁ። ሌላው ሰው የከፈለውን ዋጋ መጠቀም ስለቻለን ኦርጋኒክ የሆኑ ህግጋቶች ይቀራሉ ማለት አይደለም። እንደዚሁ ለምሳሌ ብጠቀም አንዳችን የለበስነውን ልብስ አልሰፋነውም። አንዳችንም አሁን የምንጠቀምበትን ልብስ ያለቀ ገበያ ጋር ሄደን ሬዲሜድ ወስደን ገዛን። እኔና እናንተ ለፍተንበታል ሊባል የሚችለው ነገር ቢኖር የገዛንበትን ገንዘብ ያገኘንበት መንገድ ነው እንጂ የለበስነውን ልብስ አልደከምንበትም። እና ብዙ ጊዜ ያለ ድካም የሚገኙ በጣም ብዙ አቅርቦቶች ስላሉ ዛሬ ላይ ያው ታውቃላችሁ፣ እህቶችም እንጀራ መጋገር እንዳቆማችሁ ሰምቻለሁ። ብዙዎቻችሁ አብሴት ጥላችሁ መጋገር እንደማንችሉ ደርሼበታለሁ። ምን ሆናችሁ? ወንድሞች ከአሁን በኋላ የምታገቡት ሱፐር ማርኬት የምታውቅ እህት እንጂ ማድ ቤት የምታውቅ እህት እንዳልሆነች ቁርጣችሁ ወቁት። ሰሞኑን ልጄ እዚህ ስላለች አያቷ ቤት ልኬ እንጀራ መጋገር እያስተማርኳት እና ስንት ጋገርሽ አልኳት። እንደ ዳኒ አለች። 4 አለች። እንዴት ጋገርሽው ስላት አይ እሱን አልነግርህም እና ማሽከርከሩ ራሱ ጭንቅ ሆኖባት ማለት ነው። ለምን
እንደዚህ እንዳልኳችሁ ልንገራችሁ። ህይወት ባልሆነ ኑሮ በሚመስል ሂደት ውስጥ ገብተናል። ሱፐርማርኬት ስለተገኘ የተገኘ ነገር ሁሉ ኦርጋኒክ የሆነ ፕሮሰስ የለውም ማለት አይደለም። መንፈሳዊ ቤት ላይ ግን ይሄ ነገር ከመጣ ውድቀት ነው። የምድሩን ኢትስ ኦኬ። መንፈሳዊ ቤት ግን እንዲህ አይነት ነገር የለም። ሬዲሜድ ነው መንፈሳዊ። ኢየሱስ ክርስቶስ ምኑንም ያህል ዋጋ ከፍሎ ቢጨርስ ህይወቱና መንግስቱ ግን ዋጋ ያስከፍላል። አልቆልናል የሚል ትምህርት ብንማር፣ ተከፍሏል የሚል ትምህርት ብንማር፣ የተከፈለውን ግን ለመኖር ዋጋ ያስከፍላል። ስለዚህ እግዚአብሔር መንግስትን የሚቀበሉት እነማን ናቸው የሚለውን ነገር በደንብ አድምተን እንድናይ እፈልጋለሁ። መንግስትን የሚቀበሉ ይሄ አገዛዝን ኢየሱስ ያለንን የሳለልንን ይህ የእግዚአብሔር ፈቃድ ነው ብሎ የነገረንን ህይወት የሚኖሩት እነማን ናቸው? እነማን ናቸው? ባይ ዲፎልት ሁሉም ይኖረዋል ወይ? አማኝ ሁሉ ይኖረዋል ወይ? ወይም ደግሞ ኮቴንድ ኮት ኤንቴ ወንጌላዊ አማኞች ሁሉ ይኖሩታል? ሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ እንደሚል ቃል ቁጥር 13 ጀምሮ እንደዚህ ይላል። መልአኩ ገብርኤል ወደ ዘካርያስ ተልኮ የተናገረው ንግግር ነው። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቶልሃልና አትፍራ፣ ሚስት ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙን ዮሐንስ ትለዋለህ። ደስታና ተድላ የሆነልሃል፣ በመወለዱ ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናልና የወይን ጠጅን የሚያሰክር መጠጥ አይጠጣም። ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤልም ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ አባቶችን ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። በጣም አጉልቼ የምናገረው የመጨረሻውን ክፍል አሁን ያነበብነውን የመጨረሻውን ሀሳብ ነው። ግን ስለ መጥምቁ ዮሐንስ ሲናገር መጥምቁ ዮሐንስን የገለጠበትን አገላለጥ በጣም እንድትሰሙ ፈልጋለሁ። መጥምቁ ዮሐንስን የገለጠበት አገላለጥ፣ ምክንያቱም ኢየሱስ ክርስቶስ ስለ መጥምቁ ዮሐንስ ሲናገር በምድር ላይ በስጋ ከሴቶች ከተወለዱ ሁሉ ማንን የሚያህል የለም፣ መጥምቁ ዮሐንስን የሚያህል የለም ካለ በኋላ ነገር ግን በእግዚአብሔር መንግስት ከነዚህ ከታናናሾቹ ትንሹ አንዱ ምን ይለዋል? ይበልጠዋል። ተመልከቱ፣ የመጥምቁ ዮሐንስን ትልቅነት ያነጻጸረው ከመንግስት ልጆች ጋር። የመጥምቁ ዮሐንስን ትልቅነት ኢየሱስ ክርስቶስ ከሌሎቹ ጋር ሲያነጻጽረው ማይደረስበት፣ ከመንግስት ልጆች ጋር ግን ሲያነጻጽረው፣ ስለዚህ ይህ የመንግስት ልጅነት የሚለው ነገር፣ የመንግስት ልጆች መደረግ የሚለው ነገር ዝም ብሎ ወሬ አይደለም፣ ዝም ብሎ የሚወራ ጨዋታ አይደለም። የመንግስት ልጅነት፣ የመንግስት ልጆች ብሎ ኢየሱስ ክርስቶስ ያስተዋወቀን የሰጠን ይሄ ሀሳብ ትልቅ ነው። ሌላ ጊዜ መጽሐፍ ቅዱሳችሁ ስታጠኑ ታገኙታላችሁ። ሉቃስ ወንጌል ላይ ስለ መጥምቁ ዮሐንስ ኢየሱስ ይናገር ጀመረና እውነት እውነት እላችኋለሁ ከሴቶች ከተወለዱት መጥምቁ ዮሐንስን የሚያህል የለም። ትልቅነቱና እንደዚህ ታላቅ ያገነነውን ነገር ገብርኤል ነግሮናል። መልአኩ ገብርኤል ሲናገር በጌታ ፊት ምን ይሆናል? ታላቅ ይሆናል። ገብርኤል ነግሮናል። የመጥምቁ ዮሐንስን ታላቅነት ሲያስቀምጠው በጌታ ፊት ምን ይሆናል ያለው? ታላቅ ይሆናል። ለምን ታላቅ እንደሚሆን ሲናገር ናዝራዊነቱ ወይም ደግሞ የወይን ጠጅና የሚያሰክር ነገር ሳይጠጣ ተጠብቆ የተኖረ ህይወት መያዙ አንዱ ኳሊቲ ሆኖ እያለ በጌታ ፊት ምን የሚል ስለሆነ መንገድን የሚጠርግ የመጀመሪያው የመንግስት ሰባኪ፣ የመጀመሪያው የመንግስት ሰባኪ፣ ስለ እግዚአብሔር መንግስት ብዙ በሚስጥር የተገለጡ ብዙ ነገሮች ቢኖሩ መንግስቱ ቀርባለች ብሎ ለመጥረግ አቅምን ተካፍሎ በጌታ ፊት መንገድን ሊያዘጋጅ የሄደ ሰው ቢኖር መጥምቁ ዮሐንስ ነው። እና ስለዚህ ሲናገር በኤልያስ መንፈስ የሚሄድ
ትውልድን ማስታረቅ የሚችል የአባቶችን ልብ ወደ ልጆች የማይታዘዙትን ልብ ወደ ጥበብ እውቀት የሚመልስ በእግዚአብሔር ፊት መንገድን የሚጠርግ ትልቅ ነው። ትልቅ ነብይ ነው። ትልቅ ሰው ነው። መጥምቁ ዮሐንስ በእናቱ ማኅፀን ምን የተሞላ መንፈስ ቅዱስ የተሞላ። ይሄ ነገር ዝም ብለን የምናልፈው ነገር አይደለም። አንዳችንም በእናታችን ማኅፀን ውስጥ እኮ መንፈስ ቅዱስ አልተሞላንም። የዚህ ሰውዬ እኮ አመጣጡ ራሱ ዩኒክ ነው። መንፈስ ቅዱስን የተሞላ ካለን የተሞላው የት ነው? እስቲ ያጠገባቸው ያለው ሰው መንፈስ ቅዱስ ማኅፀን ውስጥ መሙላት ይችላል? ይችላል፣ መብቱ ነው። መጥምቁ ዮሐንስን የሞላው የት ነው? እንድታስቡት። ቋንቋ ከማወቁ በፊት ይሄ ልጅ የሚያውቀው ማለት ነው መንፈስ ቅዱስን። ለዚህ ነው በመንፈስ ቅዱስ ጠነከረ፣ ለእስራኤል እስከተገለጠበት ድረስ በምድረ በዳ ኖረ። ለእርሱ ከቨነንታል የሆነ ኮምፓኒየኑ ከልጅነቱ ገና ከማኅፀን ሳይወጣ ማን ነው? መንፈስ ቅዱስ ነው። ይሄ ሰው ብርቱ ነው። ብርቱ አይባልም የሚባል የማይቻል ነገር ነው። በጣም ከባድ ሰው ነው። ትልቅ የሚያደረገው ነገር እነዚህ ኳሊቲዎች ተደርገው ነው። ግን ሲናገር ኢየሱስ ክርስቶስ እንደዚህ አለ፣ በመንግስት ግን አለ የመንግስት ልጆች ጋር ግን ስንመጣ አለ ለዚህ ሰውዬ ይሄ ሁሉ ነገር ተሰጥቶት እያለ ይሄ ሰው የማያየው ነገር አለ። በስጋ ወራቱ ኤክስፒሪየንስ የማያደርገው ነገር አለ። መንገድ ይጠርጋል እንጂ አይገባም። በስጋ ወራቱ መንገዱን ጠርጎ ያልፋል እንጂ በስጋ ወራቱ ምን አይልም፣ አይገባም። ወዴት? ወደ እግዚአብሔር መንግስት። ስለዚህ ወደ እግዚአብሔር መንግስት በስጋ ወራት መግባት የሚባል ነገር አለ። ወደ እግዚአብሔር መንግስት በስጋ ወራት መግባት ማለት በተሰጠን የስጋ ወራት ዘመናችን በእድሜያችን ወደ እግዚአብሔር መንግስት መግባት የሚባል ነገር አለና ወደ እግዚአብሔር መንግስት መግባት ግን ለማን የሚሰጠው? ይህንን መንግስት መውሰድ ግን ለማን የሚሰጠው የሚለው እንድታስቡ ፈልጋለሁ። ከሃይማኖት ያልፋል ማለት ነው። ከሃይማኖት ያልፋል። አሁን እኔ ያወራሁ ያለሁት የእግዚአብሔር መንግስት እዚህ ቤተክርስቲያን የምንሰብከው የእግዚአብሔር መንግስት ሃይማኖትን አይደለም። ያልፋል። እግዚአብሔር የዚህ መንግስትን ሚስጥር መረዳት ይስጠን። እውነቴን ብላችሁ እንዲህ ቁጭ ብለን እየተማርን የሚገባኝ ነገር አለ። መንፈስ ቅዱስ አይምሮን ካልከፈተ መንግስቱን መረዳት አይቻልም። መንግስቱ ግን የሆነ የሚከፈት ነገር ነው። ከተከፈተ ደግሞ ከመንግስቱ ውጪ ሌላ ማሰብ አይቻልም። ከመንግስቱ ውጪ ማውራትም አይቻልም። ምንም ርዕስ እስከማይኖራችሁ መንግስቱ ይቆጣጠራችኋል። መንግስቱ ሲገባችሁ ኑሯችሁ ሁሉ መንግስቱን ለመያዝና ለማግኘት ይሆናል። መንግስቱን እስክታገኙ ድረስ እርካታ ከህይወታችሁ ይጠፋል። መንግስቱ it's a journey የምንገሰግስበት የምንሄድበት ነው እና የመጨረሻዋን መጽሐፍ ቅዱሷን አሁን ያነበብኳትን ክፍል ላንብብላችሁ። እንዲህ ይላል። እርሱ መጥምቁ ዮሐንስ የተሰጠውን አሳይመንት ሲናገር እርሱ የተዘጋጁትን ህዝብ ለጌታ ምን ሊያሰናዳ እስቲ ዝግጅት በል። የተዘጋጁትን ምን ህዝብ መዘጋጀት የሚባል ነገር አለ። ወደ መንግስት ለመግባት መዘጋጀት አለብን። ወደ መንግስት ለመግባት ዝግጅት ይጠይቃል። የሆነ ኮንሰርት የሆነ ላይፍ ስታይል ኢንቴንሽናሊቲ ይጠይቃል። ወደ መንግስት ለመግባት ወደ መንግስት ለመዝለቅ መንግስትህን አሳየኝ፣ የመንግስትህን ኃይል አለማምደኝ፣ የመንግስትህን ህይወት አኑረኝ፣ የመንግስትህን መንፈስ አካፍለኝ የሚል ምን ይፈልጋል? ዝግጅት ይፈልጋል። የተዘጋጁትን እንጂ የሚያስገባው መጥምቁ ዮሐንስ ዝም ብሎ ማንንም ሊያስገባው ይችላል። ዝግጅት ስቲበል ዝግጅት ይሄ እግረ መንገድ የሆነ ፕሮግራም ተካፋይነት መንግስት ውስጥ አያስገባም። አብራችሁ ናችሁ። መጥምቁ ዮሐንስ ጋር እግረ መንገድ እስቲ ለፍላፊ ምን ይላል ብለው የሄዱ ሰዎች ነበሩ። ነበሩ። መጽሐፍ ቅዱሳቸው ሄዳችሁ ብትመለከቱ መጥምቁ ዮሐንስ ጋር ወደ መንግስቱ ለመግባት መንገድን የሚጠርግበት መንፈስ ለመካፈል ሳይሆን ሊጠይቁ የሄዱ ነበሩ አይደል? መጽሐፍ እኮ ሲናገር ተልከው የሄዱ ነበሩ ይላል። እነ መጥምቁ ዮሐንስ ሲሰብክ ጠብም አይልባቸው እና
ከዛ በኋላ ተቃሉትና እንደዚህ ያሉት የሚመጣው አንተ ነህ ወይስ አንተ ክርስቶስ ነህ? ከዛ ለላኩን ምን እንድንል መልስ እንድንሰጥ ብለው ኦዲየንሶች አሉ። አጠገባቸው ያለው ሰው መካፈል አያስገባም። ፕሮግራም ተካፋይነት አያስገባም። ስብከቱን እኮ ሰምተውታል። የጌታ መንግስት ቀርባለች፣ በደጅ ናት፣ ንስሐ ግቡ እያለ ከፍ ያለው ዝቅ ይበል፣ ሰረዋዊቱ ይስተካከል፣ ጠማማው ይቃና፣ ልቦች ወደ እግዚአብሔር ይመለሱ እያለ እየተናገረ የተቀመጡት ግን ፕሮግራሙን ቶሎ ጨርሶ ጥያቄያችንን በመለሰ መልእክት ይዘን የመጣ ነው የሚለዋሉ። እግረ መንገድ የሚኖር ክርስቲያን የእግዚአብሔር መንግስት ውስጥ አይገባም። የእግዚአብሔር መንግስት ዝግጅት ትጠይቃለች። የእግዚአብሔር መንግስት ኢንቴንሽናሊቲ ትጠይቃለች። የእግዚአብሔር መንግስት ዝም ብሎ ሃይማኖቱን በመቀጠል የሚገባበት አይደለም። ቀንና ሌሊት የልብ ትርታ በማድረግ ቀንና ሌሊት በማሰብ ህግጋት የሌሊትና የቀን ጨዋታ እንዲሆነው በመወሰን በቀን ህግን አስባለሁ፣ በሌሊት ደግሞ ህግን እዘምራለሁ የሚል ትውልድ ብቻ ነው ወደ እግዚአብሔር መንግስት የሚገባው። የእግዚአብሔር መንግስት የምትፈለግ ናት። የእግዚአብሔር መንግስት እግረ መንገድ አትገኝም። የተዘጋጁትን ምን እንዲል እንዲያስገባ። ለዚህ ነው መጽሐፍ ቅዱስ እርሱም የተዘጋጁትን ህዝብ እንዲያሰናዳ፣ የተዘጋጁትን ህዝብ እንዲያሰናዳ፣ የተዘጋጀ ህዝብ ይባላል። ለዚህ ነው ኢየሱስ ክርስቶስ ጋር ሄዳችሁ ዮሐንስ ወንጌል በተለይ ምዕራፍ 1 ሄዳችሁ ስታነቡ የደቀ መዛሙርቶችን አመራረት ይገርመኛል። ከመጥምቁ ዮሐንስ ጋር አብረው የቀረቡ የቆዩ በመጥምቁ ዮሐንስ ትምህርት ኢንቴንሽናሊቲ ውስጥ ገብተው ኢንቴንሽናል ሆነው እግረ መንገድ ሳይሆን ዋነኛ የህይወታቸው ኑሯቸው አድርገው አሳ አጥማጆቹ እነ ጴጥሮስ፣ እነ እንድርያስ፣ እነ ዮሐንስ፣ እነ ያዕቆብ ያጠምዱና ፕሮግራም ገበያ ይሄዱና ይሸጡና ከዛ የት ናቸው? መጥምቁ ዮሐንስ ጋር። እስቲ ያጠገባቸው ያለው ሰው ስራ ዲስትራክሽን መሆን አይችልም። ኖ አይኑን እያያችሁት በኢየሱስ መንፈስ ይወጣላችኋል። ስራ ዲስትራክሽን አይሆንም በሉ። ስራ መዘናጋት አይፈጥርም በሉ። ቢዝነስ መዘናጋት አይፈጥርም። የትኛውም ነገር መዘናጋት አይፈጥርም። በዚያም ዘመን ስራ ነበር፣ በዚያም ዘመን ቢዝነስ ነበረ። የፈለጉት አግኝተውታል። እነ ጴጥሮስ አሳ ማጥመድ ማለት የሌሊት ስራ ነው። ሌሊት ስለሆነ አሳ የሚጠመደው ባህር ኩል በሆነበት ሰዓት ብዙ ጊዜ አሳዎች ወደ ውጭ መውጣት የሚጀምሩት በሌሊት ከፍ ማለት ስለሚጀምሩ ሌሊቱን ሙሉ ለማጥመድ ስሞክር ብሎ የጠየቁት ነው መቼ አሳ እንደሚጠመድ ሌሊት ሳይተኛ ታንኳ ላይ ናፕ እየተወሰደ እየተሰራ ቀን ላይ ግን መጥምቁ ዮሐንስ ጋር ሄደው ፕሮግራም ይካፈላል። መንግስት ፈላጊ ዋጋ ይከፍላል። መንግስቱ እግረ መንገድ አትገኝም። ዛሬ እንደ ትንቢት ልንገራችሁ፣ መንግስቱ በእግረ መንገድ ህይወት ላይ የለችም። መንግስቱ ፈላጊዎች የሚያገኟት ናት። ቢዚነት የሚባለው ነገር የመጨረሻው ዘመናችን የሞት አልጋችን ላይ ስንቀመጥ ይቆማል። ያኔ ጊዜ ያለው ለምን ሄሎ ዛሬ ላይ ቢዚ ነኝ የእግዚአብሔር መንግስት ለመፈለግ ደክሞኛል የምትሉኝ በደንብ ስሙኝ። ይሄ ኤክስኪውዝ ሊሆን አይችልም። እኔ ስራ አለኝ ስራ ያደክመኛል የምትሉ ኤክስኪውዝ ሊሆን አይችልም። የሌበር ስራ፣ ጉልበት ያለው ስራ፣ አድካሚ ስራ፣ አሳ አጥማጆች መረብ ዘርግተው አሳ ጎትተው አሳ አጥበው ገበያ ሄደው ገበያ ላይ ሸጠው እንዲሄድ የሚያደርጉ መንግስቱን ፈልገዋል። መንግስቱን ዋጋ ከፍለውለታል። ተኝተው አይደለም፣ ዋጋ ከፍለዋል። ባካችሁ በደምብ ስሙ። ኖ ኤክስኪውዝ አት ኦል። የትም ስሩ፣ የትም መንግስት መስሪያ ቤት ስሩ፣ የትም ስሩ። መንግስቱን ላለመፈለግ ምንም ኤክስኪውዝ የላችሁም። ኢንቴንሽናል መሆን መጀመር አለባችሁ። በደምብ ስሙ። መንግስቱ የሚሰጣቸው ለማን ናቸው? የተዘጋጁ ነበሩና ከዛ በኋላ መጥምቁ ዮሐንስ ጋር እንደለመዱት ራሳቸውን አጣጥበው ይሄዳሉ፣ ይሰሩታል።
ደቀ መዛሙርቶች ናቸው ይሰሙታል። አንድ መንግስት ይመጣል ይላቸዋል። አሜን ይላሉ። ያን ቀን አያገኙትም። የሚቀጥለው ቀን ይሄዳሉ። የሚቀጥለው ቀን ይሄዳሉ። የሚቀጥለው ቀን ይሄዳሉ። አንድ ቀን መንግስቱ ያለው መንገድ የሚጠረግለት መጣ እና ሲመጣ የመጥምቁ ዮሐንስ ኦዲየንሶች ነበሩ። እነዚህ ኢንቴንሽናል ተዘጋጅተው የሚጠባበቁ ነበሩና መጥምቁ ዮሐንስ እንዲህ ያላቸው ስላችሁ የነበረው ይሆንላችሁ አለ። ቴሊው ይመጣል። ወደ መንግስቱ መግባት ይመጣል። የሚታይ የሚጨበጥ የመንግስት ክብር የመንግስት ኃይል በሰው ህይወት ውስጥ ይገለጣል። ተዘጋጁ፣ ይመጣል እና ያን ጊዜ እየተራመደ መጣ። ከዛ መጥምቁ ዮሐንስ ሲያየው እነሆ ሳወራለት የነበረው የእግዚአብሔር መንግስት ይዞ የሚገለጠው እነሆ በመካከላችሁ ናት የሚለው የጫማውን ጠፍር ፈታ ዘንድ የማይገባው ስነግራችሁ የነበረው ይኸውና አላቸው። ለነማ እግረ መንገድ ተካፋዮች አይደሉም፣ ጠባቂዎች ናቸው። ጠባቂዎች ናቸው ኢየሱስን ያገኙት እንጂ እግረ መንገድ ተካፋዮች አይደሉም ኢየሱስን ያገኙት። ከዛ በኋላ እንዲህ አሉት ይላል ዮሐንስ ወንጌል ምዕራፍ 1 ላይ መምህር ሆይ ወዴት ነው የምትኖረው አሉት። መታችሁ ይዋላቸው ሄደው ከእርሱ ጋር ዋሉ ይላል። እስቲ ዋሉ ወልኝ ነው ስራ አለኝ አያዋጣም አላሉም። የሚፈልጓት ነገር ነበረች። ምን? የእግዚአብሔር መንግስት። እነዚህ ሰዎች እኮ ቢዝነስ አላቸው፣ ታንኳኳላቸው፣ አሳጥማጆች እኮ ናቸው። ፕራዮሪቲ ሊሰጡት የሚገባ እንደ ሰው ከሆነ ፕራዮሪቲ የሚሰጠው ጉዳይ አላቸው። ከዛ ጉዳይ በላይ ግን የሚፈልጉት ነገር አለ። ፕራዮሪቲ ልንሰጠው የሚገባን ነገር አለ ብለው አስበዋል። የምናደርገው ነገር ሁሉ የመጨረሻ ደረጃው የምናጠምደው አሳ የምንሸጠው አሳ የመጨረሻ ደረጃው ሆድ መሙላት ነው፣ ልብስ ማልበስ ነው፣ የመጨረሻ ደረጃው ቤት መስራት ነው። የእግዚአብሔር መንግስት ግን የሚባል ነው አለ። ስለዚህ ፕራዮሪቲው መስተካከል ነበረበትና የሚፈልጉት ነገር አለ። ከዛ በኋላ ወጡ። መጽሐፍ ሲናገር ወጡና ዮሐንስ ወንጌል ምዕራፍ 1 ላይ ወጡና መንገድ ላይ ሲሄዱ ጓደኞቻቸውን ይፈልጉ ጀመር። ስንፈልገው የነበረውን ማንን? መሲሁን ምን ብለነዋል? አግኝተነዋል። ለካ ልባቸው የተዘጋጀ ናቸው የሚያገኙት። ሄደውም የነገሯቸው ለምኖች ነው? ለእግረ መንገዶች አይደለም፣ ለፈላጊዎች ነው የነገሯቸው። እነ ናትናኤል ፈላጊዎች ናቸው። እነ ናትናኤል ፈላጊ ስለነበሩ ነው። ከናዝሬት እንዴት ወጣ አለ። ምክንያቱም ስንፈልገው የነበረውን መሲሁ ምን ብለነዋል? አግኝተነዋል። ሲፈልጉት ፈላጊ ትውልድ እግዚአብሔር ያስነሳል። ፈላጊ የጨከነ ፕራዮሪቲው ኪንግደም የሆነ ፕራዮሪቲው መንፈስ ቅዱስ የሆነ ፕራዮሪቲው የሃይማኖት ልምምድ ሳይሆን የህይወት ገዥነት እግዚአብሔር መንግስት ማይንድ ውስጥ ተዘጋጁ። ፈላጊዎቹ ኢንቴንሽናል የሆኑ በቁም ነገር የኔ ዋነኛ ጉዳይ መንግስቱና መንግስቱ ነው። ሌላው ነገር ሁሉ ለመብል፣ ለመጠጥ፣ ለልብስ ነው። እሱ ስፍራውን ይይዛል። የኔ ግን ዋነኛው ነው። በጣም ይገርመኛል። ማለት የሰው ጥያቄ ስለሆነ ሰው ሁሉ ጥያቄውን ለእግዚአብሔር ማቅረብ ይችላል። ለእኛ ባያቀርብ ደስ ይለኛል። ግን ብዙ ሰው ፕራዮሪቲ ሊስቱ ቢታይ የሞላው የሰው ነገር ነው። ያላገባው ማግባት ይፈልጋል፣ ያልወለደው መውለድ ይፈልጋል፣ የወለደው ልጅ ማሳደግ ይፈልጋል። ከዛ በኋላ ደግሞ ቤት መስራት ይፈልጋል፣ የሆነ ነገር ይፈልጋል። እነዚህ ነገሮች ሁሉ የሰው ጥያቄ ናቸው። እነዚህ ነገሮች ሁሉ ለእናንተ ሳትጠይቁት በመስጠት እግዚአብሔር የታመነ አምላክ እንደሆነ መጽሐፍ ይነግረኛል። እሱ ችግር የለውም። እሱ ነገር ግን ከእግዚአብሔር መንግስት መብለጥ የለበትም። እነዚህ ሰዎች የቻሉት አንድ ነገር አላቸው። እየሰሩ መንግስት ፈላጊዎች ናቸው። እየነገዱ መንግስት ፈላጊዎች ናቸው። እየተማሩ መንግስት ፈላጊዎች ናቸው። መንግስት ፈላጊዎች ናቸው። እግረ መንገድ አይደለም። በሳምንት አንድ ቀን የሚሰጠው ጉዳይ አይደለም። መንግስት በሳምንት አንድ ቀን ከአንድ ቀን 3 ሰዓት የሚሰጠው ጉዳይ አይደለም። ሲመች የሚመጣበት ካልተመቸ የሚቀርበት ጉዳይ አይደለም። መንግስት በልጣል። ከዚህ ነገር በላይ ነው። እና ታዲያ የመጥምቁ ዮሐንስ አሳይነት የተዘጋጁትን ህዝብ ለጌታ ምን ማለት ነው? ማሰናዳትና
የአባቶችን ልብ ወደ ልጆች የማይታዘዙትን አንብቡልኝ እስቲ መጽሐፋችሁ ምን ይላል? ያዛችሁ ሉቃስ 1 ቁጥር 17 ላይ ያልኩት ምን ይላል? የማይታዘዙትን እስቲ ጮክ ብላችሁ ነው። እስቲ የሆነ ሰው እንዲህ በል የጻድቃን ጥበብ። እስቲ ደግደግ ጮክ በሉ የጻድቃን ጥበብ። የጻድቃን ጥበብ የሚባል የጻድቃን ጥበብ የሚባል አለ። መጥምቁ ዮሐንስ ሲላክ እንዲህ የተላከው የተዘጋጁትን አሰናዳለኝ አለውና የአባቶችን ልብ ወደ ልጆች አለና የማይታዘዙትን ልብ ወደ ምን መልስልኝ? የጻድቃን ጥበብ የሚባል አለ። የጻድቃን ጥበብ ምንድን ነው? የጻድቃን ጥበብ የሚባል አለ። እግዚአብሔር ዛሬ ይህን መንፈስ በኢየሱስ በጸሎት ወደኛ እንዲመጣ እንጸልያለን፣ ይሰጠናል። የጻድቃን ጥበብ መጥምቁ ዮሐንስ ከተሰጠው አሳይመንት መንገድን ትጠርጋለህ አለና ለሰዎች ግን ኢምፓርት የምታደርገው ነገር አለ። የምን ጥበብ? የጽድቅ ጥበብ። ዊዝደም ኦፍ ዘ ጀስት ይለዋል። የጽድቅ ጥበብ፣ የጻድቅ ሰው ጥበብ። ምንድን ነው የጻድቅ ሰው? ማቴዎስ ምዕራፍ 11 ከቁጥር 7 ጀምሮ መጽሐፍ ቅዱስ ማቴዎስ ወንጌል ምዕራፍ 11 ከቁጥር 7 ጀምሮ ሄዳችሁ ብትመለከቱ አክቹሊ ያ ምዕራፍ በአጠቃላይ የሚናገረው መጥምቁ ዮሐንስ ስለመያዙ፣ መጥምቁ ዮሐንስ እስር ቤት ከገባ በኋላ በኢየሱስ ክርስቶስ የሚደረገውን ነገር ከሰማ በኋላ መልእክት ይልካል። ኢየሱስ ክርስቶስን አንተ ነህ ወይስ ሌላ እንጠብቅ ብሎ ይጠይቀዋል። ኢየሱስ ክርስቶስ ድንቅና ተአምራት ያደርጋል። ከዛ ያያችሁትን ሂዱና ንገሩ ይላቸዋል። ደንቆሮች ይሰማሉ፣ ዲዳዎች ይናገራሉ፣ ዕውሮች ያያሉ፣ ሙታን ይነሳሉ፣ ለምጻሞች ይነጻሉ፣ አንካሶች ይራመዳሉ። ከዛ ጉንድሾች አዳዲስ አካል ይገጠምባቸዋል። የእግዚአብሔር መንግስት በኃይል ምን ይባላል? ይሰበካል። the kingdom has arrived መንግስቱ ይሄውልህ ብሎ ይነግረዋል ኢየሱስ ክርስቶስ። ይሄ ነው መንግስት፣ ይሄ ነው የምናወራው። ስታወራለት የነበረው መንግስት ኦሬዲ መጥቷል። በኔ እየተገለጠ ነው፣ በኔ እየታየ ነው። ማህበረሰብ በሰላም በደስታ መሞላት ጀምሯል። የታመመ ይፈወሳል፣ የታሰረ ይፈታል፣ ቀንበር ይሰበራል። መንግስት መጥቷል። ይሄ ነው መንግስት። ከዛ በኋላ ኢየሱስ ክርስቶስ ይሄን እየተናገረ ከቆየ በኋላ ቁጥር 7 ጀምሮ እንደዚህ ይላል። እነዚያም ሲሄዱ ኢየሱስ ለሕዝቡ ስለ ዮሐንስ ሊናገር ጀመረ። እንግዲህ ምን ልታዩ ወደ ምድረ በዳ መጣችሁ? የዮሐንስ ቦታ ነበር የስብከት ስፍራው። ነፋስ የሚወዘውዘውን ሸምበቆ ወይስ ምን ልታዩ ወጣችሁ? ቀጭን ልብስ የለበሰን ሰውን? እነሆ ቀጭን ልብስ የለበሱ በነገስታት ቤት አሉ። ስለመታሰሩ ሲናገር ነው ይሄንን። ወይስ ምን ልታዩ ወጣችሁ? ነብይን? አዎን እላችኋለሁ ከነብይም የሚበልጠውን መጥምቁ ዮሐንስን። እነሆ መንገድን በፊቴ የሚጠርግ መልእክተኛዬን በፊት እልካለሁ ተብሎ የተጻፈለት ይህ ነው። ታላቅነቱ የመንግስት ጎዳናን ጠራጊነቱ ነው ተብሎ ካለ በኋላ እውነት እውነት እላችኋለሁ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም። በመንግስተ ሰማይ ግን ከሁሉ የሚያንሰው ይበልጠዋል ይላል። መንግስተ ሰማይ የሚለው ሰማይ ማለት አይደለም። በእግዚአብሔር መንግስት ህይወት ውስጥ የገባ በመንግስቱ ህይወት ላይፍ ስታይል ውስጥ የገባው ግን ይበልጠዋል። መንግስተ ሰማይ የሚለው ሐሳብ ሰማይ ያለ መንግስት አይደለም። እዚህ ምድር ላይ ከመንፈስ ቅዱስ ጋር በመሆን ኢየሱስ ክርስቶስ ለሰው ልጆች ይዞ የመጣው የመንግስት ህይወትን ነው። ከዛ በኋላ ከመጥምቁ ዮሐንስ ጀምሮ እስከ ዛሬ ድረስ መንግስተ ሰማይ ትገፋለች፣ ግፈኞችም ይናጠቋታል። ነቢያት ሁሉና ሕጉ እስከ ዮሐንስ ድረስ ትንቢት ተናገሩ። ልትቀበሉት ብትወዱ ሲመጣ ዘንድ ያለው ኤልያስ ይህ ነው፣ የሚሰማ ጆሮ ያለው ይስማ ካለ በኋላ ቁጥር 16 ላይ ነገር ግን አለ። ይሄን ነው በጣም የምፈልገው። ይህንን ትውልድ በምን እመስለዋለሁ? በገበያ የሚቀመጡትን ልጆች ይመስላሉ። እነርሱም ለባልንጀሮቻቸውን እየጠሩ እምቢልታ ነፋንላችሁ፣ ዘፈንም አልዘፈናችሁም፣ ሙሾ አወጣንላችሁ፣ ዋይ ዋይም አላላችሁም ይሏቸዋል። አሁን ተመልከቱ። በገበያ ላይ ያሉ ምኖችን ይመስላል? ልጆች ይመስላል። ገበያው ላይ ያሉ ልጆች አሉ። ገበያ ላይ ያሉ ልጆች አሉ። ከዛ በኋላ ምን አደረግን አሉ? እምቢልታ ነፋንላችሁ፣ ምን አላላችሁ? አልዘፈናችሁ። ሙሾ አወጣንላችሁ፣ ዋይ ዋይ አላላችሁ። ምላሽ ሪስፖንስ አልሰጣችሁም። እምቢልታ ሲነፋ ምንድነው መምጣት ያለበት? ኪቦርድ ከተጫወትኩ ምንድነው መምጣት ያለበት? መዝሙር መዘመር አለብኝ። እምቢልታ ከተነፋ መዘፈን አለበት።
ከዛ ደግሞ ምን ከወጣ ሙሾ ከወጣ ምን መሆን አለበት? ዋይ ተብሎ መለቀስ አለ። ሪስፖንሲቭ አልሆናችሁም። ኢየሱስ ክርስቶስ የመንግስቱ ችግር አለ። መንግስቱን እያጋጠመው ያለው ችግር ሪስፖንድ የሚያደርግ ሰው ጠፋ። ምላሽ የሚመጥን ምላሽ የሚሰጥ ሰው ጠፋ። የዚህም ትውልድ ችግር የሁላችንም የአብላጫዎቻችን ችግር የሚመጥን ምላሽ መስጠት ነው ለመንግስቱ ጥሪ። መንግስቱን የሚወስዱት ምላሽ የሚሰጡ ናቸው። ፕሮፐር ምላሽ፣ የሚመጥን ምላሽ የሚሰጡ እና ኢየሱስ ክርስቶስ እንደዚህ ያላቸው እምቢልታ ነፋንላችሁ። you are supposed to sing። ሙዚቃውን ተከትላችሁ ሪትሙን ተከትላችሁ መዘመር ነበረባችሁ። ያው ለኛ እንዲመች መስፈን የሚለውን ትተነዋል። ሙሾ አወጣንላችሁ። ምን ማለት ነበረባችሁ? ዋይ ማለት ነበረባችሁ። የሚመጥን ምላሽ መስጠት ነበረባችሁ አለና እንዲህ አለ። መጥምቁ ዮሐንስ መጣ፣ ስለ መንግስት ነገረ። ሞዴሉን አይታችሁ እምቢ አላችሁት። ሳይበላ ሳይጠጣ መጣ፣ ጋኔን አለበት አላችሁ። እኔ ደግሞ መጣው፣ እየበላው እየጠጣው መጣው፣ ሆዳም ነው አላችሁኝ። በመጥምቁ ዮሐንስም ጊዜ የእግዚአብሔር መንግስት የነበረው ፕሮብሌም፣ በኢየሱስም ጊዜ የነበረው ፕሮብሌም አንድ አይነት ነው። ምንድነው? ፕሮፐር ምላሽ፣ ተገቢውን የሚመጥን ምላሽ፣ የሚመጥን የህይወት መሰጠት፣ የሚመጥን የህይወት ኮሚትመንት፣ የሚመጥን ነገር መስጠት። ከዛ ሲቀጥል አንብቡልኝ ቁጥር 18 ዮሐንስ ሳይበላና ሳይጠጣ መጣ፣ እነርሱም ጋኔን አለበት አሉት። እኔ ደግሞ ምን እያልኩ እየበላውና እየጠጣው መጣው፣ እናንተ እነሱ ምን አሉኝ? በላተኛ፣ የወይን ጠጅ ጠጪ፣ የቀራጮችና የኃጢአተኞች ወዳጅ። አሁን አንብቡ ቀጥላችሁ ምን ይላል? ጥበብም በልጆቿ ምን አለች? ከሞን ጥበብ የሚል ቃል አንበባቸዋል። ኦራይት ቅድም ሳስነብባችሁ የማይታዘዙትን ወደ ምን ይመልስ ዘንድ? ወደ ጻድቃን ጥበብ። ለከመጥምቁ ዮሐንስ ይሄንን ጥበብ ኢምፓርት ላድርግ እያለ ነው። ኢየሱስም ይሄን ጥበብ ኢምፓርት ላድርግ እያለ ነው። ሄሎ ተቀባይ አጣ። ጥበብ የኑሮ ዘዴን ማወቅ አይደለም። መጽሐፍ ቅዱስ ጥበብ ብሎ እዚህ ጋር የሚያስቀምጠው አኗኗርን ማወቅ አይደለም። ገንዘብ አያያዝን ማወቅ አይደለም። አለባበስን ማወቅ አይደለም። ሪሌሽንሺፕ አጠባበቅን ማወቅ አይደለም። እሱ የሰው ጥበብ ነው። ይሄኛው ጥበብ ይለያል። ይሄ የጻድቃን ጥበብ የሚባለው ጥበብ በምድር ላይ ያለ ኑሮን ለመኖር የምናገኛቸው ከእውቀት ከምናምን ከመጽሐፍ ከተለያየ ቦታ ወስደን የምናገኘው ጥበብ አይደለም። this is a divine መለኮት ኢምፓርት የሚያደርገው ጥበብ ነው። ርዕሴ ምንድን ነው? አብሮኝ ያለ ሰው ማየት ፈልጋለሁ። ርዕሴ ምንድን ነበር? መንግስቱን የሚወስዱት እነማን ናቸው? መንግስቱን የሚወስዱት እነማን ናቸው? የተዘጋጁት ትክክለኛ ምላሽ የሚሰጡ ምንን ኢምፓርት ምንን ለመቀበል? የጻድቃንን ጥበብ ለመቀበል። ይህ ጥበብ የምንለው ነገር ግን ዝም ብሎ የሆነ ሰዋዊ የሆነ ነገር አይደለም። ምክንያቱም ትምህርት ቤት ሄዳችሁ ባጀቲንግ ብትማሩ፣ የሂሳብ አያያዝና የገንዘብ አያያዝ ብትማሩ፣ አካውንቲንግ ቦታ ላይ ክላስ ውስጥ ገብታችሁ ብትማሩ የገንዘብ አጠቃቀም ጥበብ ያስተምሯቸዋል። እሱ ጥበብ የመንግስት ጥበብ አይደለም። እሱ በምድር ላይ ለመኖር የሚሰጥ ለሰው አስፈላጊ የሆነ ምድራዊ ጥበብ ነው። አሁን እግዚአብሔር ኢምፓርት ሊያደርግ የፈለገው ግን ሌላ ጥበብ አለ። ሌላ ጥበብ አለ። ይሄኛውን ጥበብ ንቄው አይደለም። በደንብ ስሙኝ። የወጥ አሰራር ጥበብ በጣም አስፈላጊ ነው። ምክንያቱም ጥሩ ጠቢብ ካልሆናችሁ ማን እናንተን ምግብ ይበላዋል። ይሄም ጥቅም አለው። ግን አንድ ነገር በደንብ ስሙኝ። ለሙያ የምንሰጠውን ኮሚትመንት ያህል ለመንግስቱ ባለሙያ ለመሆን በአንድ የትምህርት ረድፍ በአንድ የትምህርት ምርጫ ውስጥ የተሳካለት ለመሆን ለፒኤችዲ ለማስተርስ ለምናምን የምንሰጠውን ያህል እኔ ትምህርት እወዳለሁ፣ በመማር አምናለሁ፣ በማንበብ አምናለሁ፣ መጽሐፍ በማንበብ በጣም ነው የማምነው። ለዛ ሁሉ ኮሚትመንት የምንሰጠውን ያህል ዋጋ ለኪንግደም እንሰጣለን ወይ? መንግስቱን ለማወቅ እንዲህ እንጨክናለን ወይ?
ለነዚህ ነው መንግስት የሚሰጠው። if you invest a lot in accounting በአካውንቲንግ CPA ደረጃ ደርሳችሁ ከዛም በላይ ደርሳችሁ ሰርቲፋይድ ሆናችሁ የትኛውም ዓለም ላይ ተቀባይነት ያለው ሰው እንደምትሆኑ when you give time for the kingdom የዛኑ ያህል ደግሞ እንከብራለን። ሁሉ ነገር ዝግጅት ኮሚትመንት ይጠይቃል። ይሄ ግን ጥበብ የሚገርም ጥበብ ነው። በደንብ ስሙ። ኢየሱስ ክርስቶስ እንዲህ ያላቸው የመጥምቁ ዮሐንስም አገልግሎት ፍሬው የተገታው ወይም ደግሞ የሚያስፈልገውን ያህል ያልገፋው የኔም አገልግሎት የሚያስፈልገውን ነገር የማይገፋው የኛ አገልግሎት ጋር ችግር ስላለ ሳይሆን የተቀባዩ ጉዳይ ነው አለ። ምላሽ እና ደግሞ ተቀባዩ የሚፈልገው ጥበቡን ሳይሆን ተቀባዩ ኢምፓርት ማድረግ የሚፈልገው ያንን የጻድቃን ጥበብ ሳይሆን ተቀባዩ ኢምፓርት ማድረግ የሚፈልገው ጥቅሙን ነው። ሄሎ ፈውሱን አግኝተው ግን ጥበቡን ያልተካፈሉ፣ ተራምደው ጥበቡን ያልተካፈሉ፣ አይተው ጥበቡን ያልተካፈሉ፣ ሰምተው ጥበቡን ያልተካፈሉ፣ ከበሽታቸው ነፃ ወጥተው ጥበቡን ያልተካፈሉ ብዙዎች አሉ። ሄሎ ጥበቡ እማወራው ጥበብ የተለየ ነው። ማቴዎስ ወንጌል ላይ አንድ ገጽ ወደፊት ስትገልጡ ምዕራፍ 13 ላይ የምታገኙት የመንግስት ጥበብ የጻድቃን ጥበብ አለ። እንደዚህ ይላል ማቴዎስ ወንጌል መጽሐፍ ምዕራፍ 13 ቁጥር 43 ላይ ከኔ ጋር ከሆናችሁ አንድ ላይ ብናነበው ደስ ይለኛል። ቁጥር 43 ምንድነው የሚለው? ድምጽ ከፍ ይበል። በዚያን ጊዜ ጻድቃን በአባታቸው መንግስት እንደ ፀሐይ ይበራሉ። ጻድቃን በአባታቸው መንግስት እንደምን ይበራሉ? እንደ ፀሐይ ይበራሉ። የሚሰማ ጆሮ ያለው ይስማ። ኦኬ ጻድቃን ሻይን ያደርጋሉ አለ። አሁን ከኮንቴክስት ውጪ ምናምን ነገር የለመድናቸው ንግግሮች አሉ። ሻይን አርጋሃል እንባባላለን አይደል? አግኝታችን የሆነ ነገር ከተወለወላችሁ እህቶቼ ማክ ምናምን ፋውንዴሽን ከተጠቀማችሁ ሻይን ማድረጋችሁ አይቀርም። እኔ አሁን ይሄ መጽሐፍ ቅዱስ ስለዚህ አይነት ሻይኒንግ ምን የሚያገባው ነገር አለ? እንደዚህ ደግሞ እንደኔ ጥሩ ከለበሳችሁ ምናምን ነገር ዛሬ ፏ ብለሃል አይደል የምትሉት? doesn't mean anything። የኪንግደም ሻይኒንግ እና ይሄ ይለያያል። እኛ አሁን በጣም ሞር ኮንሰርን እንዲወት የትኛው ሻይኒንግ ነው? ፏ ብለን እንታያለን፣ ከዛ ቲክቶክ ላይ እንወጣለን። ሻይኒንግ ይሄ ጻድቃን በአባታቸው መንግስት ያበራሉ፣ እንደ ፀሐይ ያበራሉ የሚለው ኖሌጅ ጊቨር ይሆናሉ፣ ኢምፓርት ማድረግ ይጀምራሉ እኮ ነው። ከባድ ነው እኮ ይሄ አሁን ኢየሱስ ያወራው ቃል እኮ ዝም ብሎ ሻይን 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 ተባብላችሁ ሻይን የምታደርጉት ነገር አይደለም። ጻድቃን ሻይን ያደርጋሉ ወይም ደግሞ እንደ ፀሐይ በአባታቸው መንግስት ያበራሉ የተባለው የጻድቃን ጥበብ ተካፍለው ነው። አብረነን መንግስቱ ለማን ነው የሚሰጠው? ሄሎ ለማን ነው የሚሰጠው? እሺ ስለዚህ ይሄ የጻድቃን ጥበብ ወይም ደግሞ ይሄ ኢምፓርት የሚደረግ ዲቫይን የሆነ እንደ ፀሐይ አይነት እስኪባል ድረስ ያበራሉ። እንደ ፀሐይ ያበራሉ ማለት አካባቢያቸውን ሁሉ ምን ይሉታል ማለት ነው? ያበሩታል ማለት ነው። በእነርሱ ዘንድ ያለው ብርሃን ለነሱ ብቻ አይደለም። ፎር ዘ ሆል ዩኒቨርስ ጋላክሲን ፀሐይ እንደምታበራ ከዋክብቶች አካባቢያቸውን እንደሚያበሩ የመንግስት ልጆች እንዲህ ይሆናሉ ነው የሚለው። ምን ሲካፈሉ? የጻድቃንን ጥበብ። እሺ ሁላችሁም አንድ ጊዜ ከኔ ጋር ዳንኤል መጽሐፍ ምዕራፍ 12 ላይ ሄዱልኝ። መንግስት ለማን እንደሚሰጥ ነው እያየን ያለ ነው። ፕሮግራም ለሚካፈሉ ቢሰጥ፣ እግረ መንገድ ጌታን ለሚያመልኩ ቢሰጥ፣ ሲችሉ ቸርች ለሚመጡ ቢሰጥ፣ ሲሳካ መንፈሳዊ አክቲቪቲ ውስጥ ለሚገቡት ቢሰጥ፣ ወይም ደግሞ መስቀል አደባባይ ሀገራዊ የሆነ ኮንፈረንስ ላይ ለሚካፈሉት ቢሰጥ ጥሩ ነበር። አይሰጥም መንግስት እንደዛ አይነት።
በእንደዛ አይነት ራሽን የሚደረግ መንግስት የለውም እግዚአብሔር። እንዲሁ ለሰው ስለተባለ ሻሞ ተብሎ የሚሰጥ መንግስት የለም። በደንብ ስሙኝ። እንዴት ደስ ይለኝ ነበረ እግዚአብሔር ይሄ መንፈስን ቢመልስልን፣ እንደ መጥምቁ ዮሐንስ አይነት ዘመን ቢመጣ፣ ወይም በኢየሱስ ዘመን እንደነበረው ቢመጣ። እንደሚመጣ ምን አለው ግን ወንዱ፣ ሴቱ፣ ወጣቱ፣ ትልቁ፣ ቲኔጀሩ ኮንሰርንድ ቢሆን ለእግዚአብሔር መንግስት፣ የትርፍ ጊዜ ባይሆን ኢየሱስ እግረ መንገድ የማይሆንበት ዘመን ቢመለስ እንዴት ደስ ይለኝ ነበረ። እኔ አንዳንድ ጊዜ እላለሁ፣ እኔ ግን ይገርመኛል፣ ከፊት ለፊታችሁ ገደል ቀድሞ ያየ ሰውዬ ገደል አለ ሲላችሁ፣ አረው ገደል አለ ሲላችሁ ምን ያስጨዋል ይሄ እብድ ብትሉ የት ትገባላችሁ? ብዙዎቻችሁ እኮ እኔ አሁን ወይ ያልኩ እኮ ነው። እኔ ብዙዎቻችሁ ግን የምትሰሙኝ ምንድን ነው የሚያወራው? ካሞን ጋይስ እየነገርኳችሁ ነው። ኤክስኪውዝ የሌለበት ዘመን አለ። ሰው ሁሉ በአምላኩ በእግዚአብሔር ፊት ሊቆም ለፍርድ ሊቀርብ በስጋ ወራቱ ስላደረገው ነገር ሁሉ ምን ሊባል ሊጠየቅ፣ ለማን ለምን እንደኖረ። ምክንያቱም ይሄ የደውል ድምፅ ነው። አንተ ማነህ አሉት መጥምቁ ዮሐንስን። who do you think you are? እኔ የሚጮህ ድምፅ ነኝ አለ። በምድረ በዳ የተፈረደብኝ ድምፅ ነኝ። መንገድ ጠርግዘን የተፈረደብን ሰዎች አለን። እውነት ለመናገር እውነትን ልትሰሙ ይገባችኋል። ይሄ የማንቂያ ደውል ነው። እውነትን ልትሰሙ ይገባችኋል። ወጣቶች፣ ጎልማሶች በደንብ ስሙኝ። የእግዚአብሔር መንግስት ዋነኛ ሊሆንብን ይገባል። ፕራዮሪቲያችን ሊሆን ይገባል። ስራ እየሰራን ምንም እያደረግን ግን መከተል አለብን። ያለበዛ ከጻድቃን መንፈስ ጎለን፣ ከጻድቃን ጥበብ ጎለን በኋላ በመንገድ ላይ እንዳንወድቅ ልንፈራ ይገባል። ዳንኤል መጽሐፍ ምዕራፍ 12 ላይ እነዚህ በአምላካቸው መንግስት እንደ ፀሐይ ያበራሉ የተባሉት ጠቢባን፣ ያበራሉ የተባሉት ጻድቃን እነማን ናቸው? ሰው ሁሉ ቢያበራ እንዴት ደስ ይል ነበረ። ግን አይደለም። ምዕራፍ 12 ላይ ሄዳችሁ ስትመለከቱ እንደዚህ የሚል ቃል ታገኛላችሁ። ቁጥር 3 ጥበበኞቹም እንደ ሰማይ ጸዳል፣ ብዙ ሰዎችንም ወደ ጽድቅ የሚመልሱት እንደ ከዋክብት ለዘላለም ምን ይላሉ? ይደምቃሉ። ድምቀቱም እንደ ሰማይ ጸዳልም መሆን ለነማን ነው? ጠቢባን፣ ለጥበበኞች ይላቸዋል። ለጥበበኞች የጽድቅን ዕውቀት ለሚከፍሉ፣ የጽድቅን ዕውቀት ለሚያካፍሉ፣ እንደ መጥምቁ ዮሐንስ አይነት ላሉ የማይታዘዙትን ወደ ጽድቅ ጥበብ የሚመልሱ እንደነ ዳንኤል ያሉ ጠቢብ የሚባሉ አሉ። እነሱ ናቸው የሚያበሩት፣ እነሱ ናቸው የሚደምቁት። የኤልሲሲአይ አባሎች አይደሉም የሚደምቁት። ፕሮግራም ተካፋዮች አይደለም የሚደምቁት። የጻድቃንን ጥበብ የጥበብን መንፈስ የሚካፈሉ ጠቢባን የሚባሉ አሉ። ጠቢባን የሚባሉ አሉ። ጠቢባን የሚለው ይሄውን አሁንም በደንብ እንድትሰሙኝ እፈልጋለሁ። ምድራዊ የሆነ መለኪያው ለጠቢብ ምድራዊ የሆነ መለኪያ በምድር ላይ ያለ ቀመርን አስተካክሎ መናገር ነው። እንደዚህ የሆነ በሆነ ሰብጀክት ውስጥ ያለው ዕውቀት ጠቢብ ነው ይባላል። እሱን አይደለም አሁን ጠቢብ የሚለው። ይሄ እኮ ይኸውላችሁ በደንብ ስሙኝ፣ የሰው ንግግር አይደለም። ዳንኤል መጽሐፍ ምዕራፍ 12 ቁጥር 3 የተናገረው መልአክ ነው። መልአክ ነው ለዳንኤል መጥቶ እንዲህ አለው፣ ጠቢባን ግን እንደ ሰማይ ጸዳል፣ ጥበበኞቹ እንደ ሰማይ ጸዳል፣ ብዙ ሰዎችን ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ምን ይላሉ? ይደምቃሉ። ምን እያለው እንደሆነ ታውቃላችሁ? ዳንኤል እዛ ግሩፕ ውስጥ ነህ። ያንተ አይነቶች አሉ፣ ያንተ አይነቶች አሉ። ኢየሱስ ክርስቶስ በሌላ ንግግር በአምላካቸው መንግስት እንደ ፀሐይ ምን ይላሉ? ይደምቃሉ ብሎ ጻድቃን ይላቸዋል፣ የጥበብን መንፈስ የተካፈሉትን። ግን አንድ ጊዜ ላሳያችሁ እስቲ። እነዚህ ጠቢባን እነማን ናቸው ሲባል እኮ ወደ ጽድቅ ምን የሚሉ ሰዎችን የሚመልሱ የእውቀት አካፋዮች፣ የሰማይ ጥበብ የሰማይ ዕውቀትን ኢምፓርት ያደረጉ ዳውንሎድ ያደረጉ እነሱን ነው መጽሐፍ ቅዱስ ጠቢብ የሚላቸው። አስቱ የተመረቁትን አይደለም። እሱ ለምድር ነው። በደንብ ስሙኝ። ጠቢብ የሚላቸው መጽሐፍ ቅዱስ የኢንጂነሪንግ ግራጁዌቶችን አይደለም። እነርሱ በምህንድስና ነው ጥበብ ያገኙት። በሰማይ ቴክኖሎጂ ግን ጠቢብ የሚባሉ አሉ።
እነማን እንደሆኑ አሳያችኋለሁ። እኔ አሁንም ትምህርት እየተቃወምኩ አይደለም። በመማር ውስጥ ያለን ጥቅም ሁሌ ነው ማበረታታው። ግን የሚበልጣችሁ there is a higher version of knowledge። የእውቀትም ከፍ ያለ እውቀት አለ፣ የጥበብም ከፍ ያለ ጥበብ አለ ከመለኮት የሚመጣ እና ታዲያ ዳንኤልን እንደዚህ ያለው እንዳንተ ያሉ ብዙዎችን ወደ ጽድቅ የሚመልሱ ጠቢባን በአምላካቸው መንግስት የመንግስት ልጆች ሆነው ምን ይላሉ? ይደምቃሉ፣ እንደ ፀሐይ ያበራሉ፣ አብሪ ይሆናሉ። እስቲ ያጠገባቸው ያሉን ሰው አብሪ ይሁን በሉት። አብሪ፣ የጽድቅ አብሪ፣ ወደ እግዚአብሔር ነገር የሚመልስ አብሪ። ሰዎች ጋር ስትገናኙ የምታበሩት ነገር የሚኖራችሁ የብርሃን ልጆች። እዛው ምዕራፍ ላይ በጣም የሚገርማችሁ የተወሰኑ ነገሮች አሳያችኋለሁ። ግን እዛው ምዕራፍ 10 ላይ እንደሚል ቃል ታገኛላችሁ። ከቁጥር 9 ጀምሮ እንዲሁ ላንብብ። እዛው ምዕራፍ 12 ላይ ይቅርታ እዛው ምዕራፍ 12 ቁጥር 10 ላይ ከ9 ጀምሮ ላንብበው። እርሱም እንዲህ አለኝ፣ ዳንኤል ሆይ ቃሉ እስከ ፍጻሜ ዘመን ድረስ የተዘጋና የታተመ ነውና ሂድ። ብዙ ሰዎች ሰውነታቸውን ያጠራሉ፣ ያነጡማል፣ ይነጥሩማል። ክፉዎች ግን ክፋትን ያደርጋሉ፣ ክፉዎችም ሁሉ አያስተውሉም። ጥበበኞች ግን ምን ይላሉ? ያስተውላሉ። አያቸው። አሁን ጥበበኞቹን መጽሐፍ ቅዱስ ሲናገር ምን ይላሉ አለ? ያስተውላሉ። ዝም ብለው አይኖሩም። ዘመንን ለማወቅ ይጥራሉ። የሚኖሩበትን ኑሮ ያስተውላሉ። የሚያድሩበትን ክልል ያስተውላሉ። ምንድነው የእግዚአብሔር ፈቃድ ብለው ያስተውላሉ። ሞኞች አይደሉም። መጽሐፍ ቅዱስ እኮ ሲናገር ዘመኑን እምትዋጁ ሁኑ እንጂ ምን አትሁኑ፣ ሞኞች አትሁኑ ይልና ጥበብን አይደለም ይለው፣ ጥበብ እንዳለባቸው በጥበብ ተሞሉ ይላል። ለካ ሲዝንን የማያውቅ ሰው ነው ሞኝ። ዳንኤልን ዩኒክ ያደረገው ዘመን ያውቃል። ዳንኤልን ዩኒክ ያደረገው ከሰማይ የተቀጠረን ነገር ያውቃል። በሰማይ ካሌንደር ውስጥ ነው የሚኖረው፣ በምድር ባለ ነገር አይደለም የሚኖረው። መጀመሪያ ዳንኤል ዳውንሎድ የሚያደርገው ከላይ ያለውን የእግዚአብሔርን ዘመን ነው። በሌላ አነጋገር ጠቢብ ማለት ወይም ጥበብ በመጽሐፍ ቅዱስ አሁን በምንመለከተው መልክ ማለት የላይኛውን ፕሮግራም ዳውንሎድ ማድረግ ማለት ነው። ላይ ምን ይላል? ሰማይ ምን ያወራል? ሰማይ ምን አቅዷል? ሰማይ ምን እየተናገረ ነው? ሰማይ በምድር ላይ ምን እያወጀ ነው? ሰማይ ምን እየተናገረ ነው? ሰማይ ምን እያለ ነው? ኢሳይያስ መጽሐፍ ምዕራፍ 52 ቁጥር 13 ላይ መሄድ አይጠበቅባቸውም። ኢሳይያስ መጽሐፍ ምዕራፍ 52 ቁጥር 13 እና ምዕራፍ 53 ቁጥር 11 ላይ እንዲህ የሚል ቃል አለ። ጻድቅ ባሪያዬ በጥበቡ ብዙዎችን ምን ይላል? ወደ ጽድቅ ይመልሳል። ለካ ኢየሱስ ክርስቶስን ራሱ መጽሐፍ ቅዱስ ሲናገር ወደ ጽድቅ የሚመልስ ጠቢብ ይለዋል። ወደ ጽድቅ የሚመልስ ጠቢብ። ይሄ ታዲያ ጥበብ ዝም ብሎ የሚመጣ ጥበብ አይደለም። ለአማኝ ሁሉ የሚሰጥ ቢሆን ኖሮ ጥሩ ነበር። ግን መጽሐፍ ሲናገር እንደ ፀሐይ ለመድመቅና እንደ ከዋክብት ለመሆን የተወሰኑ ሰዎች ናቸው የሚገቡበት። እንዴት እንደሚገባ ላሳያችሁና አልጨርስ። እነ ዳንኤል አንተ እኮ ጠቢብ ነህ አለው። እኔ በጣም ይገርመኛል። እስካሁን ድረስ ይሄ ልምምድ ገና አልመጣልኝም፣ ግን እግዚአብሔር ቢሰጠኝ ደስ ይለኛል። መልአክ መጥቶ አንተ ዳንኤል እጅግ የተወደድክ የተከበርክ በእኛ ጉባኤ ስምህ ሁሌ የሚነሳ ዳንኤልን እኮ ነው መጥቶ ገብርኤል ጉባኤያችን ላይ ስላንተ ሲወራ ነበር። የት ጉባኤ? ሰማይ። እንደው አጠገባቸው ያለው ነውና ስላንተ ይወራል ወይ በሉት። አነጋጋሪ እኮ ነው፣ አነጋጋሪ ነው። እንደዚህ ያለው ገብርኤል መጣና የሚገርም ሰውነትህን ታዋርድ ዘንድ የአምላክን ፊት መፈለግ ከጀመርክበት ቀን ጀምሮ ሰማይ ስላንተ ምን እያለ ነው? እያወራ ነው። ጉባኤው ላይ እንዲህ የሚል ድምፅ ሰምቻለሁ፣ እጅግ የተወደደው ዳንኤል ጋር ሂድ። እጅግ የተወደድክ እኮ ነው ያለው። ሃይሊ ፌቨርድ። ሰማይ እንዲህ እኮ ነው ያለው ዳንኤልን፣ ሃይሊ ፌቨርድ። እንዲህ አይነት ድምፅ ይወጣላቸው እኮ ጥቂት ሰዎች ናቸው። ማርያም አለችበት። ገብርኤል መጥቶ ሃይሊ ፌቨርድ፣ እጅግ የተወደድክ የተከበርክ ጉባኤያችን ላይ ስላንተ ተነስቶ አንተ የዛ ጉባኤ ፕሮግራም አንዱ አካል ተደርገህ በሰማይ ያለውን በምድር ታስፈጽም ዘንድ የተወደድክ የተመረጥክ ጠቢብ ነህ። ጠቢብ ማለት ከላይ ያለውን ምድር አውርዶ የሚገልጠው ነው።
ጠቢብ በመጽሐፍ ቅዱስ በሰው ቋንቋ ዋህ የሚያስብል የንግግር ችሎታ ያለው ሳይሆን ሰማይን አክሰስ አድርጎ ከሰማይ ያለውን ነገር ወደ ምድር አምጥቶ መግለጥ የሚችል ነው። መጥምቁ ዮሐንስ እንዲህ ነበረ። ላይ ያለውን ይሰማና ምድር ያወርዳል። ግን አሁን ለነሱ ብቻ አይደለም። መጽሐፍ እኮ ሲናገር የመንግስት ልጆች አይደለም ይላል። ከመንግስት ልጆች አንዱ ከማ ይበልጣል አለ። ስለዚህ የመንግስት ልጆች ውስጥ ከገባንና የመንግስት ልጅነት የሚታየው በዚህ መልክ ከሆነ ለሁላችንም ተፈቅዷል ማለት ነው። ክብር ለእግዚአብሔር ይሁን። አሜን። ለዚህ ነው መጽሐፍ ቅዱስ ሲናገር ዳንኤል መጽሐፍን ሄዳችሁ ብትመለከቱ እኔ በጣም ነው የሚገርመኝ። በእግዚአብሔር ፊት እጅግ የተወደድክ ዳንኤል ሆይ ለማስተዋል ፈቃድ ስላለህ ኢንቴንሽናል ስለሆንክ ራስን ስላዘጋጀ ዘመንን ለማወቅ የሰማዩን ፕሮግራም ለመረዳት ራስህን አቬለብል ስላደረክ አስተምር ዘንድ ተልኬያለሁ። ለካ መላእክቶች ራሱ የሚላኩት ለነማን ነው? ሄሎ ድንገት እግረ መንገድ በመንገድ ሲሄድ ገብርኤል አየኝ ተገናኘኝ አይሰራም፣ ውሸት ነው። ለተዘጋጁ ነው እነማ የሚላኩት? መላእክቶች የሚላኩ ታስተውል ዘንድ መጽሐፉንም ታነብ ዘንድ ራስህንም ልብህንም ኢንቴንሽናሊ ለነገሩ በሰጠህ ጊዜ በመዋረድ በመጸለይ በገባህ ጊዜ ፕሮግራምህ ከላይ ያለውን ልወቅ ዘመኑን ልረዳ ብለህ መንበርከክ ስትጀምር አስተምርህ ዘንድ ይህንን እገልጥልህ ዘንድ ተላኩኝ። መንግስት የሚሰጠው ለእንዲህ አይነት ሰው ነው። መንግስትን የሚወስዱት እንዲህ አይነቶቹ ናቸው። ኢንቴንሽናሊ የሚጸልዩ፣ ኢንቴንሽናሊ የሚጾሙ፣ ኢንቴንሽናሊ እግዚአብሔርን ፊት የሚፈልጉ፣ ኢንቴንሽናሊ ምንድነው እግዚአብሔር ሆይ ሐሳብህ በምድር ላይ ምን ልትፈጽም ነው ብለው ከራሳቸው በላይ ለመድመቅ ለማብራት ኢንቴንሽናሊ የሚጸልዩትን ነው። ምዕራፍ 9 ላይ እንዲህ የሚል ቃል ታገኛላችሁ። ቁጥር 20 ምዕራፍ 9 ቁጥር 20 እኔም ገና ስናገር ስጸልይ በኃጢአቴና በሕዝቤ በእስራኤል ኃጢአት ስናዘዝ በአምላኬም በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን። ተመልከቱ፣ ይሄ ሰውዬ የራሱ አጀንዳ የለውም። የሚጠይቀው ጥያቄ ሁሉ የራሱ ጉዳይ አይደለም። እኔ ገና ስናገር ስጸልይ በኃጢአቴ በሕዝቤ በእስራኤል ኃጢአት ስናዘዝ ናሽናል በሆነ ሀገራዊ በሆነ ከፍ ባለ ጉባኤ ከፍ ባለ ጉዳይ ነው የተጠመደው። ከዛ በኋላ በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን። ገናም በጸሎት ስናገር አስቀድሜ በራእይ አይቼ የነበረው ሰው ገብርኤል እነሆ እየበረረ መጣ፣ በማታ መስዋዕት ጊዜ ዳሰሰኝ። ዳንኤልን ግን ሲነግረው እንዲህ አለ፣ ጥበብንና ማስተዋልን እሰጥ ዘንድ አሁን መጥቻለሁ። ይሄ ጥበብ የጻድቃን ጥበብ ይባላል። ይሄ ጥበብ የሚገኘው የት ነው? መለኮት አለ። አሁን ተመለሱ። እኔም ስጸልይ ስማልድ ስጮህ ስጾም የመጣ ነገር ነው አለ ዳንኤል። ይሄ ጥበብ እዚሁ ዳንኤል መጽሐፍ ላይ ምን አይነት ጥበብ እንደሆነ መንግስት ለነማን እንደሚሰጥ ነው እየተናገርኩ ያለሁት። ብዙ ነገሮች ሰጥቻችኋለሁ፣ ግን የመጨረሻ መግደያዬ እኔ ይሄንን ጥበብ እግዚአብሔር ዛሬ እንዲያካፍለን እንጸልያለን። ይሄ ጥበብን ያልተካፈለ ሰው መንግስት ውስጥ መግባትና ገዢ መሆን አይችልም። የሚጠይቀው ነገር አለ። ትንቢተ ዳንኤል መጽሐፍ ላይ ሂዱና ምዕራፍ 2 ላይ አውጡልኝ። ቁጥር 17 እስቲ ሁላችንም ሄደን እናንብብ አንድ ላይ። ልጨርስ ነው፣ አንድ ጊዜ ታገሱኝ። ቁጥር 17 የዚያን ጊዜም ዳንኤል ወደ ቤቱ ሄደ። ዳንኤልም ባልንጀሮቹም ከቀሩት እስቲ አንብቧ ፕሊስ ጋይስ። ከቀሩት ከባቢሎን ቆይ ባቢሎን ጠቢባን የሚባል አለ። የዳንኤል ጥበብና የባቢሎን ጥበብ አንድ አይደለም። የባቢሎን ጠቢባኖች ባቢሎን በፈጠረችው ከሪኩለም ቢልድ ያደረጉት ጥበብ አላቸው። በትምህርት መጽሐፍ በማንበብ በተለያየ ነገር የተሰበሰበ ጥበብ አላቸው። when it comes to ዳንኤል
መልአክ የሚያመጣው ጥበብ ነው ያለው። ሰማይ የሚያወርደው ጥበብ ነው ያለው። የሰው ያይደለ የመለኮት የሆነ ጥበብ አለ። እሱን ጥበብ የተካፈለ ነው የኪንግደም በትር የሚሰጠው ገዢነት፣ የመንግስት አቅም እዛ ጥበብ ውስጥ ነው ያለው። መጽሐፍ እኮ ሲናገር ለዚህ ነው ማንም ከእናንተ መካከል ምን የጎደለው የትኛው ጥበብ። አያችሁ፣ የምድሩ ጥበብ የባቢሎን ጥበብ እኮ በላይብረሪ ይገኛል፣ በማንበብ ይገኛል፣ በተለያየ ነገር ይገኛል። ይሄኛው ጥበብ ግን ሳይነቅፍ በልግስና የሚሰጠውን እግዚአብሔር ምን ይበል ያኔ ነው የሚገኘው። እግረ መንገድ አይደለም። በደንብ ስሙኝ። ይሄ ጥበብ እግረ መንገድ የሚገኝ አይደለም። መንበርከክ ይጠይቃል። መጽሐፍን፣ የእግዚአብሔርን ቃል፣ የእግዚአብሔርን የዘላለም ፕሮግራም ለማወቅ ልብንም ኢንቴንሽናል ማድረግ ይጠይቃል። ዳንኤል እንዲህ አለ፣ ከባቢሎን ጠቢባን ጋር አብሮ እንዳይጠፋ። ምን ማለት ነው? በሰው ንግግር ዳንኤልና የባቢሎን ጠቢባን፣ የጠቢባን ጉባኤ የሚባል የምድራዊ ነገር ስላለ እዛ ውስጥ ናቸው ያሉት። እነ ዳንኤል ጋር ግን ሲመጣ ከባቢሎን ጠቢባን ጋር እኩል እንዳይጋጠሙ የሚያደርጋቸው፣ እንዳይቆጠሩ የሚያደርጋቸው ነገር አለ። አሁን በደንብ ስሙኝ። እንዲህ ይላል፣ ከባቢሎን ጠቢባን ጋር እንዳይሞቱ ስለዚህ ምስጢር ምሕረትን ከሰማይ አምላክ ይለምኑ ዘንድ። ዳንኤል ብቻ አይደለም፣ ስንት ናቸው? ሄሎ፣ በቁጥር ቢያንስ እዚህ ጋር ስንት ናቸው? 4 ናቸው። ዳንኤል ሲደመር እነሱ 4 ናቸው። ይለምኑ ዘንድ ነገሩን ለባልንጀሮቹ ለአናንያ፣ ለሚሳኤል፣ ለአዛሪያ ምን አላቸው? አሳወቃቸው። እነዚህ አናንያ፣ ሚሳኤልና አዛሪያ የባቢሎን ጠቢባን አይደሉም። ዲፍረንት ካይንድ ኦፍ ዊዝደም ነው ያላቸው። የጻድቃን ጥበብ የሚባል እስቲ የጻድቃን ጥበብ በሉ። አያችሁ፣ ቅድም መጥምቁ ዮሐንስ ጋር ሲመጣ the kingdom መንግስቱን አብሳሪው ሲመጣ የማይታዘዙትን ወደ ምን ትመልስ ዘንድ ነው ያለው? ወደ ጻድቃን ጥበብ። የጻድቃን ጥበብ የሚባለው ነው መንግስት ውስጥ የሚያስገባው እንጂ የምድር ጥበብ አይደለም መንግስት ውስጥ የሚያስገባው። ይሄ ደግሞ የጻድቃን ጥበብ ደግሞ የተለየ ጥበብ ነው። ኢምፓርት የሚደረገው ከየት ነው? ከሰማይ ነው። በመንፈስ ቅዱስ በኩል የሚገኝ ነው። ሲገኝ ደግሞ ዝም ብሎ የሆነ ጋዝ አይደለም፣ አየር አይደለም፣ ሪል ነው። ሪል ነው። ገዢ ያደርጋል። ሪል ነው። በምድር ላይ ያሰለጥናል። በሰው ክልል ላይ የበላይ ያደርጋል። ክብር ለእግዚአብሔር ይሁን። ስለዚህ አሁን አነባበብም እኔ ማሳያችሁ ከጓደኞቹ ጋር እንዲህ አለ፣ እኔና እናንተ ኢምፓርት ያደረግነው ጥበብ የባቢሎናውያኖችን ጥበብ አይደለም። ስለዚህ የትኛውም እንቆቅልሽ እኛ ፊት አይቆምም አለ። የትኛውም ጥያቄ አለ። ይሄ እኮ መጽሐፍ እኮ ሲናገር ናቡከደነጾር እኮ ምዕራፉ ላይ ካነበባችሁ ህልም አለመ። ህልም ካለመ በኋላ ህልሙ ጠፋበት እና የባቢሎንን ጠቢባን ሁሉ ጠራና እንዲህ አለ፣ ህልም አለና እንድታስታውቁኝ ነው ሲል፣ ይሄ በቃ ትርጉም መስሏቸው ሰው ሁሉ ንጉሱ ይናገር እንተረጉማለን ሲሉ፣ አይ ጉዳዩ እንዲህ አይደለም አለ። ህልሙም ጠፍቶኛል፣ ትርጉሙም ጠፍቶኛል። ስለዚህ ምን ሲሉት እንዲህ አለ፣ ህልሙንም ትርጉሙንም ነው የምፈልገው አለ። ወዲያው የባቢሎን ጠቢባን እንዲህ አለው አለ፣ መኖሪያው ከአማልክት ጋር የሆነ ብቻ ነው ይሄን ማወቅ የሚችለው። በሌላ አነጋገር ዳንኤልና ጓደኞቹ እንደ ሰው ልማድ ቢመላለሱም መኖሪያቸው የአማልክት ጉባኤ ነው። እስቲ አጠገባቸው ያለው ሰው መኖሪያ የት ነው በሉት። ቡልቡላ፣ ለቡ እሱ የሰው ጉዞ ነው። የመንግስት ኑሮን የሚያስኖረው የሰማይ ማደሪያ ነው። ሄሎ፣ አብራችሁ ናቸው። አንድ ጊዜ ልናገር ይፈቀድልኝ። ሊስን ከፍ ብላችሁ መጽሐፉን ስታነቡት እንዲህ ይላል። ይኸውላችሁ ስሙ። ቁጥር 9 ላይ ሄዳችሁ ንጉሱ ያለውን በደንብ ስሙኝ። በጣም ወደዚህ ወደዛ ሲሉት ንጉሱ እኔ ገብቶኛል የማትችሉት ነገር እንደመጣባቸው አሁን ቁርጡን ልንገራችሁ አለ። ህልሙን ባታስታውቁኝ አንድ ፍርድ አለባችሁ አለ። ጊዜውን ለማሳለፍ የሐሰትና የተንኮል ቃል ልትነግሩኝ አዘጋጅታችኋል። ስለዚህ ህልሙን ንገሩኝ፣ ፍቺውንም ማሳየት እንድትችሉ አውቃለሁ አለ። ከለዳውያኑም በንጉሱ ፊት መልሰው እንዲህ አሉት፣ የንጉሱን ነገር ያሳይ ዘንድ የሚችል ሰው በምድር ላይ የለም። ከነገስታትም ታላቅና ኃይለኛ የሆነ እንደዚህ ያለ ነገር የህልም ተርጓሚንና አስማተኛን ከለዳዊውንም አልጠየቀም። ንጉሱም የሚጠይቀው ነገር የቸገረ ነው። መኖሪያቸው ከሰው ጋር ካልሆነ ከአማልክት በቀር በንጉሱ ፊት የሚያሳየው ማንም
የለም። ምን እያሉ ነው? እኛ ባለን ጥበብ ይሄንን ማድረግ አንችልም። ዳንኤል፣ ሚሳኤል፣ አናንያና አዛሪያ ግን ይችላሉ። ለምን ሲባል እነሱ ጋር የጻድቃን ጥበብ እንጂ ያለው የከለዳውያን ጥበብ አይደለም ያለው። ሄሎ መንግስት ለነማን ነው የሚሰጠው? የጻድቃን ጥበብን ለተካፈሉ፣ ለጴንጤዎች አይደለም። የጻድቃን ጥበብ የሚባል መንፈስ አለ። ስለዚህ ዳንኤል ይህንን ነገር ሲሰማ እኛ አንችልም አሉ። መኖሪያቸው ከአማልክት ጋር የሆነ ምን ማለት እንደሆነ ታውቃላችሁ? የአማልክት ጉባኤ፣ የሰማይ ምስጢር የሚከፈትላቸው፣ ሰማይ ተከፍቶ ሰማይን የሚያነቡ፣ በሰማይ ያለ ድምፅ የሚሰሙ፣ በእግዚአብሔር መድረክ የሚቆሙ ሰዎች አሉ ማለት ነው። አሉ። ሲኖሩ ቤተ መንግስት ነው የሚኖሩት፣ ሲኖሩ እንደ ሰው ነው የሚኖሩት። ዳንኤልም ሌሎቹም ጠቢባኖች እኮ የቢሮ ስራ እየሰሩ ነው ያሉት። በቢሮ ሰዓት ይገባሉ፣ ፓንቺን ፓንች አውት አላቸው፣ ይፈርማሉ። ፈርመው ነው የሚገቡት የንጉሱን ጉዳይ፣ የቤተ መንግስት ጉዳይ ሊያወጡ። እነ ዳንኤል ጋር ግን ሲመጣ የጻድቃን ጥበብ የሚባል አለ። የጻድቃን ጥበብ የሚባል አለ። ቴሌን የምትሰሪው የጻድቃን ጥበብ ይዞ፣ ባንክን የምንሰራው የጻድቃን ጥበብ ይዘን፣ ቢዝነስን የምንሰራው የጻድቃን ጥበብ ይዘን። የጻድቃንን ጥበብ ኢምፓርት ያደረገ ሰው ገዢ ነው። እንቆቅልሽ ይፈታል። ከመንፈስ ዓለም ያለን ድምፅ ይሰማል። ከእግዚአብሔር ጋር ገብቶ እኔ ይገርመኛል። ቆይ በደንብ ስሙ። ህልሙ ቢጠፋባችሁ፣ ይሄ እኮ ትምህርት ከገባችሁ ህልም ጠፍቶብኛል የምትሉት ታቆማላችሁ። ህልም ሲጠፋችሁ መሆን ያለበት ምንድን ነው? ህልም አይቼ ነበር ግን ጠፋብኝ ነው መሆን ያለበት? ወይስ ገብቶ ያየሁትን ስጠኝ ማለት ነው? የጠፋ የትም አይጠፋም። ፋይሉ የሆነ ቦታ ተወሽቆ ነው ይወጣል። የህልም ባንክ የሚባል አለ ማለት ነው እኮ። አግኝታችሁኛል? ያያችሁት ህልም ሁሉ ሲጠፋ ዝም ብሎ አይጠፋም። የሆነ ቦታ ሬጂስተር ተደርጓል። ቅዱስ መንፈስ ያለበት ሰው ያወጣዋል። ሄሎ እነ ዳንኤል እኮ ቴክኖሎጂ እያሳዩን ነው። ምንም እንቆቅልሽ እንዴ የቸገረ የሚባል ነገር የለም አለና ከዛ ዳንኤል ለጓደኞቹ ነገራቸው። እንዲህ አይነት አዋጅ ወጥቷል፣ ኑ እንጸልይ አላቸው። ሌትስ ፕሬይ። ከዛ በኋላ ያለውን ስሙኝ። ቁጥር 19 እስቲ የሚያነብልኝ ከፍ ያለ ድምጽ። የዚያን ጊዜ ምኑ ሚስጥሩ ለማ መቼ? የዚያን ጊዜ ሚስጥሩ በሌሊት ራእይ ለዳንኤል ምን አለለት? ተገለጠለት። ከኔ ኢማጂን ዳንኤል ተንበረከከና ጸለየ። ከዛ በኋላ ጓደኞቹ ተንበረከኩና ጸለዩ። እግዚአብሔር ሆይ እንዲህ አይነት አገዛዝ፣ የበላይነት፣ ገዢነት፣ እንቆቅልሽ ፈቺነት ዝም ብሎ አይመጣም፣ አንተ ዘንድ አለና እንድትገልጥልን እንፈልጋለን ብለው ጸለዩና ከዛ በኋላ ምን አሉ? ሲተኙ ሌሊት መጣ ይላል። ሄሎ ህልምን አቅልለን የምናይ ሰዎች የተጨበረበርን አማኞች ነን። በህልም እንቆቅልሽን የሚፈታ የሰማይ ድምጽ ይመጣል። ክብር ለእግዚአብሔር ይሁን። እስቲ የሆነ ሰው ህልም ይታደስልኝ ይበል። ይሄ የመንግስት ልጆች ህልምን ያልማሉ። የሚያልሙት ደግሞ ቅዠት አይደለም፣ የዘመንን መግለጫ፣ ስለ ዘመን፣ ስለ መንግስታት፣ ስለ ሀገር ያያሉ። ሲያባርረኝ ወይ የተነሳው ምትሉ አላችሁ ይዞኝ ነው ዛሬ የተነሳው ትላል። ኧረ ተው በእናታችሁ ስለ እግዚአብሔር ስሙኝ። እነ ዳንኤል ጋር ብትሄዱ የሆነ ነገር ሲወትተኝ አይደለም የሚሉት፣ ከሰማይ ሚስጥር አውርደው እንቆቅልሽ ሊፈቱ። ንጉሶች ሺህ ዓመት ግባ ንገስ፣ ግን ይኸውልህ እኔ ጋር መፍትሄ አለ። ሄሎ የመንግስት ልጆች፣ የጻድቃን ጥበብን የተካፈሉ ልጆች ህልም ያልማሉ። አሜን። ከዛ እንደዚህ ይላል። የዚያን ጊዜ ሚስጥሩ በሌሊት ራእይ ለዳንኤል ተገለጠ። ዳንኤልም የሰማይን አምላክ ከዛ በኋላ ዳንኤል እንዲህ ብሎ ተናገረ። እስቲ ያለውን ስሙት፣ አንብቡት። ምን ይላል? ጥበብና ኃይል ለማን ነው አለ? ለእግዚአብሔር ነው። የእግዚአብሔርንም ስም ከዘላለም እስከ ዘላለም ይባረክ። ጊዜያትን ዘመናትን ይለውጣል፣ ነገስታትን ያፈልሳል፣ ነገስታትን ያስነሳል፣ ጥበብን ለጠቢባን አቤት እውቀትንም ላስተዋዮች ምን ይላል? ይሰጣል። ስለዚህ አሁን እያወራ ያለው ዳንኤል ለኔና ለጓደኞቼ ከሰማይ ኢምፓርት የተደረገ ዳውንሎድ የተደረገ ጥበብ አለ፣ ማስተዋል አለ። ዩኒክነስ። መንግስትን ማን የሚወስደው? ሄሎ መንግስትን ማን የሚወስደው?
የጻድቃንን ጥበብ ዳውንሎድ ያደረጉ ናቸው። ይሄ ጻድቃን ጥበብ ለሰው ሁሉ የሚሰጥ አይደለም። የጻድቃን ጥበብ የሚሰጠው ኢንቴንሽናል ሆኖ ተዘጋጅተው ነገር ለማስተዋል የሚጸልዩ፣ የሚያነቡ፣ የሚተጉ የእግዚአብሔርን አጀንዳቸው ያደረጉ፣ እግረ መንገድ ያልሆኑ፣ ተራ የሆነ ህይወትን የናቁ፣ ፈቃዳቸውን ለእግዚአብሔር ለማስገዛት የሰማዩን ጉዳይ ፕራዮሪቲያቸው ያደረጉ የጻድቃን ጥበብ የሚባል ነገር አለ፣ ይሰጣቸዋል። ተሰጥቶናል አለ ዳንኤል። ተሰጥቶን ነው፣ ግን ዝም ብሎ የመጣ ነገር አይደለም። ተንበርክከን ነው። ዝም ብሎ የመጣ ነገር አይደለም። ጾመን ጸልየን ነው። ቀን ይቀጠርልን ብለን ነው። በር ዘግተን ነው። ዝም ብሎ የመጣ አይደለም። ዝም ብሎ የመጣ አይደለም። እባካችሁ የእግዚአብሔር ቤተሰቦች ስሙኝ። አንድ ቀን በሳምንት ስለመጣችሁ የጥበብ አይመጣም አትኦል። እግረ መንገዳችሁን ጌታ ጌታ ስላላችሁ አይመጣም። መዝሙር ስለሰማችሁ አይመጣም። ዩቲዩብ ላይ ምናምን ላይ ስላላችሁ አይመጣም። የሚመጣው በስነ ስርዓት ዋጋ ለመክፈል ራስን ክዶ ነፍስን አሳምኖ የእግዚአብሔርን አጀንዳ አድርጎ ለሚንበረከከው ይመጣል። ልዩነቱ ደግሞ ያስታውቃል። ልዩነቱ 10 እጥፍ ነው። ልዩነቱ ከሁሉ በላይ ገዢ የሆነ ቅባት መቀበል ነው። ግን እንዳትረሱ እነዚህ ሰዎች እኮ ስራ አላቸው። እሺ መጽሐፍ ቅዱሳችሁን እያነበባችሁ አይደለ? ከኔ ጋር ስሙኝ። ዳንኤል ላይ መጽሐፍ ቅዱስ ሲናገር አንድ የሆነ ቃል አለ። እባካችሁ እቺን ቃል አንዴ ስሙ። እቺን ክፍል ይዛችሁ አንድ ቃል ላሰነበባችሁ ስለፈለኩ ነው። ኤክስኪውዝ የምትሰጡኝ ሰዎች እንደዚህ የሚል ቃል አለ። ሊስን ምዕራፍ 10 እንዲህ ይላል። በፋርስ ንጉሥ በቂሮስ በ3ኛው ዓመት ብልጣሶር ለተባለው ለዳንኤል ነገር ተገለጠለት። ነገሩም እውነት ነበር፣ እርሱም ታላቅ ጦርነት ነው። ነገሩም ማስተዋል በራእዩም ውስጥ ማስተዋል ተሰጠው። በዚያም ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበርኩ አይደለም የሚለው። ከዛስ ማለፊያ እንጀራ ስጋና ጠጅን ባፌ 3ቱም ሳምንት እስኪፈጸም ድረስ ዘይት አልተቀባውም። አሁን በደንብ እንድትሰሙ ፈልጋለሁ። ዳንኤል እነዚህ ነገሮችን አላደረኩም ይልና ማለፊያ እንጀራ ይበላ ነበር ማለት ነው። ቆንጆ እንጀራ ይበላ ነበር። ስጋና ጠጅ ይጠጣና ይበላ ነበር ማለት ነው። ከዛ እንደገና ዘይት ይቀባ ነበር ማለት ነው አይደል? አሁን ይሄንን ነገር አላደረኩም ሲል ዳንኤል ቫኬሽን ወጥቶ አይደለም። የንጉሱ ቤት እየገባ ምን እያለ ነው? እየሰራ 21 ቀን ጾም ጸሎት የያዘው ዳንኤል የት ሆኖ ነው? ቢሮ እየገባ ነው። አጠገባቸው ያለው ሰው ቢሮ መግባት ከጾም አያግድም በሉት። በደንብ ንገሩት። ቢዝነስ መስራት ከጾም አያግድም፣ ከጸሎት አያግድም። ዳንኤል የንጉሱን ቤት ጉዳይ እየሰራ ነው። ምን ይል የነበረው? ይጾም የነበረው፣ እግዚአብሔርን ይፈልግ የነበረው። በፍጹም ኤክስኪውዝ ሊሆነን አይችልም። ቢዚ ነኝ የሚባል ነገርን በኢየሱስ ክርስቶስ ስም እግዚአብሔር ይንቀልልን። እነ ዳንኤል የቤተ መንግስት ጉዳይ ያለባቸው ይጾሙ ነበር። የቤተ መንግስት ስራ እየሰሩ ይተጉ ነበር ከእግዚአብሔር ጋር። ለምን? ነገሩ የላይ ጉዳይ ይበልጣል። ልመልሳችሁ ይሄ ዳንኤል ምን አይነት መንፈስ የነበረው ሰው እንደሆነ ምዕራፍ 5 ላይ ሂዱና አንብቡልኝ። እንደዚህ የሚል ቃል ታገኛላችሁ። ምዕራፍ 5 ቁጥር 11 አሁንም በደንብ ስሙኝ። እንዲህ ይላል፣ የቅዱሳን አማልክት መንፈስ ያለበት ሰው አይደለም ይል። የምን መንፈስ ያለበት? አማልክት መንፈስ ያለበት ሰው በመንግስት ውስጥ አለ። በአባት ዘመን እንደ አማልክት ጥበብ ይለዋል። እዩት እስቲ፣ እንደምን ጥበብ ነው የሚለው? እንደ አማልክት ጥበብ ያለ ጥበብና ማስተዋል ዕውቀትም። እስቲ ቆይ እንደምን አይነት ነው የሚለው? ኧረ ስለ እግዚአብሔር መልሱልኝ እንጂ። የአማልክት አይነት ምን? ጥበብ፣ ዕውቀት፣ ማስተዋል። የምን አይነት? ምን ሶስቱን ቶሎ ብላችሁ። የአማልክት አይነት ነው ዳንኤል ጋር ያለው። ሄሎ በሰብጀክት ጥናት የመጣውን አይደለም። ላይብረሪ የተገኘው የላይብረሪ ነው። ሄሎ ከኔ ጋር ናቸው። የፊዚክስ ዕውቀት የነ አልበርት አንስታይን አይነት ጥበብ ነው የሚያካፍለው። የአማልክት ጥበብ ግን የሚባል አለ። ከየት የሚመጣ? የአማልክት ዕውቀት የሚባል አለ። ከየት የሚመጣ? የአማልክት ማስተዋል የሚባል አለ። ከየት የሚመጣ? ስለዚህ የአማልክት አይነት ጥበብ፣ የአማልክት አይነት ዕውቀት፣ የአማልክት አይነት ማስተዋል የተገኘበት ሰው ነበረ። መንግስትን የሚያስተዳድር ሰው ይሄ ነው። መንግስትን አስተዳዳሪ ነበረ።
በአባት ዘመን ነበር፣ በአንተም ያለውን እንቆቅልሽ በግድግዳ ላይ የተጻፈ ጽሑፍ መፍታት የሚችለው እሱ ነው የተባለው። ሄሎ እኛ ግን ዋጋ እየከፈልን ነው ወይ ይሄንን ጥበብ ለማግኘት? የጻድቃን ጥበብ ይለዋል። ይሄንን የአማልክት ጥበብ፣ የአማልክት መንፈስ፣ የአማልክት ማስተዋል፣ የአማልክት ዕውቀትን ለማግኘት ዋጋ እየከፈልን ነው ወይ? እየጾምን ነው ወይ? እየጸለይን ነው ወይ? እንዴት ነው እነ ዳንኤል ይሄንን ነገር ያገኙት? እነዚህ ሰዎች ዝም ብለው አይደለም ገዢ የሆኑት። በነገስታቶች መካከል እሳት እየተቀጣጠለ አንሰግድም ብለው አማልክት አብሯቸው እንዲቆም ያደረጉት ዝም ብለው አይደለም። መዝሙር ቢቻል ኖሮ መዝሙሩ ይችለው ነበረ። አግኝተይ ይንደድ እሳቱ ስላልኩኝ ይጨምር ምናምን ስላልኩኝ አልገባም። ውሸት ነው። እነዚህ ሰዎች እሳቱ ፊት ለፊታቸው እየነደደ ነው። ይሄ እኮ እንትን አይደለም፣ ምናባዊ የአእምሮ ስዕል እሳት አይደለም። ድብን ያለ እሳት ፊት ለፊታቸው እየነደደ ደይኖ ያለባቸው የአማልክት ጥበብ፣ ያለባቸው የአማልክት ዕውቀት፣ ያለባቸው የአማልክት መንፈስ የሚነግራቸው ነገር አለ። ከዚህ እሳት በላይ የሆነ አምላክ አለ። አይተነዋል፣ እናውቀዋለን። እሳቱ እሳት አይደለም፣ እሱ የበለጠ እሳት ነው። ሲገቡ ይላል እኮ አብሯቸው አይደለ? አራተኛ እንደውም የአማልክትን ልጅ ይመስላል። እነሱ መካከል እንዲህ አይነት ወዳጅነት ያመጣው ዝም ብሎ የተገኘ ክስተት እኮ አይደለም። እነዚህ ሰዎች የከፈሉት ፕራዮሪታይዝ ያደረጉት ነገር አላቸው። ሄሎ እንግዲህ ይህንን መጽሐፍ አንድ መጽሐፍ አንብበን የነሱ አምላክ የኛ አምላክ ነው ብለን፣ የነሱ ጌታ ጌታችን ነው ብለን፣ አዳኛቸው አዳኛችን ነው ብለን ህይወቱ የኛ አይደለም ማለት ነውር አይሆንም? ስለዚህ ማንም ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ተንበርክኮ ይጠይቃል። እግዚአብሔር ወደዚህ አስገባኝ ብለን እንጠይቅ። አምላኬ ሆይ ሳላውቅህ በዚህ መንፈስ ሳልሞላ መቀጠል አልፈልግም እንበል። እንዲህ ይላል መጽሐፍ ቅዱስ ሲናገር፣ እነዚህ ሶስቱ ሰዎች እግዚአብሔር ከፈቀደ የሚቀጥለው ጊዜ እናገራለሁ። እነዚህ ሶስቱ ሰዎች ምዕራፍ 1 ላይ እንደሚል ቃል ታገኛላችሁ። ለነዚህ ለአራቱ ብላቴኖች እግዚአብሔር በትምህርትና በጥበብ ሁሉ ዕውቀትንና ማስተዋልን ሰጣቸው። ምዕራፍ 1 ቁጥር 16 እና 17 እና ለነዚህ ለአራቱ እግዚአብሔር በትምህርትና በጥበብ ሁሉ ዕውቀትንና ማስተዋልን ሰጣቸው። ዳንኤልም በራእይና በሕልም ሁሉ አስተዋይ ነበረ። የነዚህ ሰዎች ጥበብ፣ ዕውቀት፣ ማስተዋል፣ ኖውሌጅ፣ ትምህርት ከማን ነው የመጣው? ከእግዚአብሔር ነው የመጣው። ምድራዊ ነገር አልነበራቸውም እንዳትሉ፣ ምክንያቱም መጽሐፍ ቅዱስ ሲናገር በባቢሎናውያን ትምህርት ሰለጠኑ ይላል። በሊትሬቸር፣ በፖለቲክስ፣ በኢኮኖሚክስ ቤተ መንግስት 3 ዓመት ተኩል ነው የተማሩት። የአንድ ዲግሪ ከሪኩለምን ተምረዋል። ከሌሎቹ ጋር አብረው ተምረዋል። የተማሩትን ትምህርት በስነ ስርዓት ሄዳችሁ ስታነቡት ቋንቋ፣ ሊትሬቸር፣ ኢኮኖሚክስ ከዛ እንደገና ደግሞ ፖለቲካል ሳይንስ ተምረዋል። ዲግሪ አግኝተዋል። ግን መጨረሻ ላይ በቀረቡ ጊዜ ይላል፣ በቀረቡ ጊዜ ከሌሎቹ ተማሪዎች ጋር በቀረቡ ጊዜ ይላል መጽሐፍ ቅዱስ ቁጥር 18 እነርሱም ይገቡ ዘንድ ንጉሡ ያዘዘው ቀን በተፈጸመ ጊዜ የጃንደረቦቹ አለቃ ወደ ናቡከደነጾር ዘንድ አገባቸው። ንጉሡም በተነጋገራቸው ጊዜ ከብላቴኖቹ ሁሉ እንደ ዳንኤል፣ እንደ አዛሪያ ስማቸውን ቀይሮባቸው ነው፣ እንደ ብልጣሶር፣ እንደ አዛሪያ፣ እንደ አናንያና እንደ ሚሳቅ ያለ አልተገኘም። በንጉሡም ፊት ቆሙ ይልና ንጉሡን በጠየቃቸው በጥበብና በማስተዋል ነገር ሁሉ በግዛት ሁሉ ከሚኖሩ የሕልም ተርጓሚዎች፣ አስማተኞች ሁሉ እነርሱ 10 እጅ የበለጡ ሆነው ምን አላቸው? አገኛቸው። እኩል ዲግሪ የያዙ ከነዚህ ሰዎች ጋር ሲገቡ 10 እጥፍ ይበልጧቸዋል። ለምን ሲባል ዳውንሎድ ያደረጉት ኢምፓርት ያደረጉት የመንፈስ ቅዱስ ጥበብ አለ። የጻድቃን ጥበብ ይባላል። የመንፈስ ቅዱስ ዕውቀት አለ። የጻድቃን ዕውቀት ይባላል። የመንፈስ ቅዱስ ትምህርት አለ። የጻድቃን ትምህርት ይባላል። የመንፈስ ቅዱስ ማስተዋል አለ። የጻድቃን ማስተዋል ይባላል። ይሄ መንፈስ ነው ገዢ ያደረጋቸው።
ይሄ መንፈስ ነው መንግስትን በእጃቸው ያስገባላቸው። የእግዚአብሔር መንግስት ማን የሚወስደው ካላችሁኝ፣ የዘመረ አይወስደውም፣ እግረ መንገዱን የሚመጣ አይወስደውም፣ የሆነ የትምህርት የሆነ ስብከት የተካፈለ ዩቲዩብ የተከታተለ አይወስደውም። እንደነ ዳንኤል የጨከነ እንደነ ዳንኤል ይህንን መንፈስ ለመካፈል ዋጋ የከፈለ እንደው መጽሐፍ ሲናገር ንጉሱ ያዘጋጀላቸው 3 ዓመት ተኩል የተመደበላቸው ወይን ጠጅና ምንድን ነበር ይላል? ስጋ ነበር ይላል። ዳንኤልና ጓደኞቹ ግን እንዲበልባቸው አሉ፣ በዚህ ነገር እንዳንረክስ ይሄንን አንካፈልም አሉ። አብስቲነንስ የሚባል ነገር አሉ። እምቢ አሉ። ምግብ አይደለም እምቢ አሉት። ቅድም እኮ ወይን ጠጅና ስጋ ሲበላ አይተነዋል። በ3 ዓመት ተኩል ጊዜ ግን ንጉሱ ያዘጋጀላቸው አንድ ነገር አለ። እኔ አምላክ ነኝ ብሎ ያምን ስለነበረ ናቡከደነጾር ተማሪዎቹን በሱ መንፈስ ኢምፓርት ሊያደርጋቸው የጌታ እራት እንደምንለው ስጋና ደም ነበረ ዴይሊ የሚወስዱት። እነ ዳንኤል እንዲህ አሉ፣ እኛ ይሄን ስጋና ደም አንወስድም፣ የላይኛውን ነው የምንወስደው። ምክንያቱም መንፈስ የሚያካፍለን እግዚአብሔር አለ። ከዚህኛው መንፈስ አንካፈልም። ከተካፈልን የምንካፈለው ልንማር እንችላለን፣ ዲግሪ ልንሰራ እንችላለን፣ ኢኮኖሚክስ ልንማር እንችላለን፣ ላንጉዌጅ ልንማር እንችላለን፣ ሊትሬቸር ልንማር እንችላለን፣ ፖለቲካል ሳይንስ ልንማር እንችላለን፣ ኢንጂነሪንግ ልንማር እንችላለን፣ አካውንቲንግ ልንማር እንችላለን። ከዛ ግን መንፈስ የሚበልጥ ደግሞ ከሰማይ አለ። እሱን እንፈልገዋለን አሉ እነ ዳንኤል። ይሄኛው እንዳለ ሆኖ ከላይ ኢምፓርት አደረጉ፣ መንግስት ተሰጣቸው። believe me ጆን፣ በትምህርት መንግስት አይሰጥህም። ከላይ ግን መንፈስ ስትካፈል ገዢነት ይሰጥሃል። ምክንያቱም የትኛውንም ዲግሪ የሚመጥን ሌላ ዲግሪ የያዘ ሰው አለ። የእግዚአብሔር መንፈስ ያለበትን ግን ማንም አይችለው። እነግራችኋለሁ፣ በዲግሪያችሁ ገዢ አትሆኑም፣ በትምህርታችሁ ብቻ ገዢ አትሆኑም። እሱ ለምድሩ ደሞዝ ይሁናችሁ። ገዢነት ግን ከሰማይ በሚገኝ መንፈስ፣ ያኔ በሞገስ ትገለጣላችሁ። በምትታዩበት ቦታ ሁሉ የእግዚአብሔር ሞገስ አለባችሁ። ለዚህ ነው መጽሐፍ ሲናገር ከአምላካቸው ሕግ በቀር ሌላ ነገር እግዚአብሔር ይህ መንፈስ አመጣለሁ። ይሄ መንፈስ ወደ ምድር ይመጣል። የእግዚአብሔር መንፈስ በጣም ሲለኝ የነበረው ይሄንን ነው። ይሄ መንፈስ ወደ ቤተ ክርስቲያን የሚታደስበት ዘመን መጥቷል። ግን የጨከነ በዓለም በባቢሎን ስርዓት አልገዛም የሚል የምድሩን ሳይሆን የሰማዩን ነገር እፈልጋለሁ። ለምድሩ ከከፈለው ዋጋ በላይ ለሰማዩ ዋጋ የሚከፍል የምድሩን ዲግሪ ለማግኘት ዋጋ የሚከፍለውን አስበልጦ የሰማዩን መንፈስ ለመካፈል ዋጋ የሚከፍል አንድ የጨከነ የዳንኤል አይነት ዘር ያለበት፣ የሲድራቅ የሚሳቅ የአብደናጎ አይነት ዘር ያለበት፣ የናናንያ የናዛሪያ የነሚሳኤል አይነት መንፈስ ያለበት፣ የሰማይ ጎዳናን መርጣለሁ የሚል ማደሪያዬ ከአማልክቶች ጉባኤ ዘንድ ይሆናል የሚል አንድ የሆነ የጨከነ ሰው ካለ ዛሬ መንግስት ይሰጠዋል። መንግስትን የሚካፈሉ የጽድቅ መንፈስ፣ የጻድቃን ጥበብ ያለባቸው፣ የጻድቃን እውቀት ያለባቸው፣ የጻድቃን ማስተዋል ያለባቸው ናቸው።